በጣም ደስ ብሎኛል ዛሬ ስላገኘው። ትላልቅ ጉዳዮች ላይ ነው ዛሬ ያገኘው እና እጅግ አመሰግናለሁ። በተመልካቾች ስም እንኳን ደህና መጣ። በጣም አመሰግናለሁ። የባሌ ሶፍ ዑመር ዋሻ ውስጥ የተደረገው ሰሞኑ ብዙዎችም ሚዲያ ላይ መነጋገሪያ አድርገውታል። አጀንዳው ምንድን ነው? ምን አዲስ ነገር ተገኘ እየተባለ ብዙ ሰው ሲነጋገርበት ነበርና ባሌ ዋሻ ምንድን ነው የተፈጠረው? ምንድን ነው ለማሳየት የተፈለገው እዛ ላይ? እሱን ጀምር። እንግዲህ የብልጽግና መንግስት ብልጽግናን ማሳየት ነው የሚፈልገው። እንደው ጠለቅ ያለውን ጠቅለል ያለውን ነገር ለማየት ከፈለግ ብልጽግናን ማሳየት አለብን ነው። ብልጽግናን ለማሳየት ደግሞ የአፄ ኃይለ ሥላሴ ኢዮቤልዩ ቤተመንግስት ሲመረቅ ከተመረቀ በኋላ ስብሰባ እዛ ነው ያካሄዱት። የመንግስት ታላላቅ ሰዎች፣ ባለስልጣናት አዲሱ ቤት ውስጥ ሆነው ነው ስለ ኢትዮጵያ ጉዳይ የተወያዩት። የ3 ወር የስራ ግምገማ ያደረጉት። ጠረጴዛው ነጭ ነው። ነጭ ጠረጴዛ ላይ ነው የሚቀመጡት። የጠቅላይ ሚኒስትሩ ቢሮ ሁሉ ነጭ ነው። አሁን ሁሉ ነጭ ነው። ነጭ ነገር ላይ ነው የምትቀመጠው። ነጭ ጠረጴዛ ነው። ነጭ ፓርላማ ውስጥ እንኳን ከኋላ ያለው ወንበር አይተህ ከሆነ የጠቅላይ ሚኒስትሩ ነጭ ነው። በነጭ ነገር ላይ ተለክፈዋል። ገና ከመጀመሪያው ጀምሮ ንጽህናን ለማሳየት ነው። ብልጽግናን ለማሳየት ነው። ጽዳትን ለማሳየት ነው። ቆሻሻም የወደቀበት እንደሆነ ያሳይሃል፣ ወዲያው ያሳይሃል። ስለዚህ ተነሳዋለህ። በጠረጴዛው ላይ ደግሞ አበባ ጉንጉን ይቀመጣል። ቻይናዎች ይህንን ይወዳሉ። አበባውን ያስቀምጣሉ። ይሄ ሁሉ የሚያሳይ ብልጽግናን ነው። ብልጽግና በአይን ማየት የምትችለው መሆን አለበት ነው። የእሳቸው ፍልስፍና መታየት አለበት ነው። ማስዋብ አለብን ነው የሚባለው። ብዙ ጊዜ ሰምተሃል። አዲስ አበባንም እያስዋቡ ነው። አሁን ልማት የሚባለው በፕሮግራም ደረጃ ተይዟል ወይም በየቦታው ስለሚፈጸም ስራ እየሰሩ ነው የምትለው አንዱ የኮሪዶር ልማት ነው። አሁን ትተውታል። አዲስ አበባ እንግዲህ ትተነዋል ካሁን ጀምሮ ብለዋል። አንተ ብልጭልጭ የምትለው ሌላው ሁሉ ብልጭልጭ የሚለው በእነሱ ግን የብልጽግና ማሳያ ነው። ለምን መበልጸግህን ራስህን ለራስህ መመስከር አለብህ። የኢትዮጵያ የጠቅላይ ሚኒስትር ወይም የብልጽግናው ፕሬዚደንት ሁልጊዜ የሚናገሩት የራስህን ቢሮ ካላሳመርከው በስተቀር ሌላ ነገር መፈጸም መቻልህን ፕሮጀክት ወስደህ መፈጸም መቻልህን ልታሳይ አትችልም ብለው መጀመሪያ ቢሮቸውን ነው ያጸዱት። ቀጥሎ የሚሰሩበትን ቢሮ ነው ያጸዱት። ቀጥሎ ከተማውን እያጸዱ ነበር። ሌላውን ከተማውን እናጸዳለን ነው። ጽዳት መኖር አለበት ነው። ይሄ የሚያሳዩት ነው። እያንዳንዱ ሰው እያንዳንዱ የብልጽግና ባለስልጣንም ጽዱ መሆን አለበት። ልብሱ የታጠበ፣ ክራባቱ በትክክል የተለበሰ፣ መነጽር የሚያደርግ፣ ሽቶ የሚቀባ ባለ ብዙ እንደሰማሁት እያንዳንዱ የብልጽግና ሰው የሚለብሰውን አጠቃላዩን ከነሽታው ጨምረ ብታየው አንዱ ሰው 200 ሺህ ብር ያህል ነው የሚለብሰው ነው የሚባለው። አንድ ሰው በአንድ ቀን የሚለብሰው 200 ሺህ ብር በላይ ነው። ይሄ እንግዲህ የነሱ ጸባይ ነው ልትለው ትችላለህ። የነሱ የማሳያ ጉዳይ ነው። ስለዚህ በባሌ ላይ የተደረገው ይሄው ባሌን እኮ አንስተን አጽድተነው ዋሻ የሚባለውን ቢሮ አደረግነው፣ መወያያ አደረግነው ነው። እንግዲህ ጠቅለል ያለውን ከወሰድክ አጠቃላዩ ብልጽግና ማሳያ ነው። የበለጸግንን ኢትዮጵያ የበለጸገች ናት። ስለማታዩ ስለማታውቁ ተአምር ስለማይታያችሁ አይናችሁ ስላልተከፈተ ስላላያችሁ ነው እንጂ የበለጸግንን ነው። በባሌም የተላለፈው ይሄው ነው። ዋናው ትልቅ ባለጸጋ ነች ባሌ። በረሃውም ከፍታውም ዝናብ ቦታውም ሁሉ እዛ ነው ያለው። ባለጸጋ ነው። ነገር ግን አናውቀውም ነበር። አዲስ መሪ እስኪመጡ ድረስ አናውቀውም ነበር። ስለዚህ ማሳየት የተፈለገው የብልጽግና አመራር እንዴት እንደሆነ፣ ምን ለማድረግ እንደሚችል ሁሉን ነገር ጽዱ አድርጎ ዋሻ የሚባለውን ነገር ዋሻን ለውጦ ቢሮ አድርጎ መነጋገር ይችላል ነው መልእክቱ። ይሄው ነው። ሌላ መልእክት የለውም። ምን ሆነ የሚለው ምንድን ነው የተደረገው የሚለው ሌላ ጉዳይ ሆነው ለጠየቀኝ ጥያቄ
ብዬ ለመመለስ የምችለው ብልጽግና እኮ ሲያደርገው ነበረ። ብልጽግና በቢሮም በቤተ መንግስትም ከከተማ ውጭም የትም ሲሄዱ ብልጽግናን ያሳዩሃል። ብልጽግና የምታየው ነገር ነው። ብልጽግና ማለት ደግሞ በእነሱ አስተሳሰብ ሰው ለጤናው፣ ለቤተሰቡ፣ ለወደፊቱ፣ ለሀገሩ የሚጠቅመውን ነገር አሟላ ወይ መሆን ሳይሆን ቆንጆ ሆነ መታየት ነው። ተቀባብተ መታየት ነው። ልብስህም እንደ ግለሰብ፣ ቢሮህም እንደ ባለስልጣን፣ የምትሰራበትም ከተማ ቆንጆ መሆን አለበት። ያ ነው ብልጽግና። ባሌ ላይም ለማሳየት የተፈለገው ይሄ ነው። እንዲሁ ምንድን ነው የተደረገው? እኔ ከቅርሶቹ አንዱ መሆኑን ነው የምናውቀው። ሶፍ ዑመር ፕሮፌሰር እንደ አክሱም እንደ ላሊበላ እንደ ጎንደሩ ምናምን ነው እንደ ፋሲለደስ ነው። ኢትዮጵያ ስንማርም ሂስትሪም ያው ጂኦግራፊ ስንማርም ያው እንደዛ ነው የምናውቀው። ዋሻው ማለት ነው። ግን ዘንድሮ አዲስ ነገር እንደተገኘ በርካታ ልኡካን ይዞ የተደረገው ጉብኝት የኢትዮጵያ መገናኛ ብዙሃን የብልጽግና መገናኛ ብዙሃንም በጣም በፎቶግራፍ በቪዲዮ አሳምረው ሲያቀርቡት ነው የሰነበተው። ምንድን ነው እዚህ ጋር መተላለፍ የተፈለገው መልእክት ምንድን ነው? መልእክቱ እሱ ደግሞ አንድ እነሱ የሚሉት አለ አይደለ? ይሄ ፕሮጀክት ጀምረን ማስፈጸም የሚሉት ነገር አለ አይደለም? አንዱ በዛ ደረጃ ነው በብልጽግና አሰራር ውስጥ መታየት ያለበት። እኛ ፕሮጀክት ጀምረን እንፈጽማለን ነው። እዛም የተናገሩት አሁን አንተ ጠቅሰሃል አይደለ? ምናልባት ትግራይ ላይ ጦርነት ስላለ ብዙ አልተሰራበትም እንጂ ሌላው የኢትዮጵያ አካባቢዎች በሙሉ ቤተመንግስትን አድሰዋል። ጎንደር ላይ ቤተመንግስት አድሰዋል። ጅማ ላይ ቤተመንግስት አድሰዋል። በየቦታ ቤተመንግስቶች ታድሰዋል። እናድሳለን፣ ለቱሪስት ብቁ እናደርጋለን፣ መስህብ እናደርጋለን። ያው ማጽዳት አለብን ነው። ባሌ ዋሻ ነው፣ የታወቀ ነው። እንደ እውነቱ ከሆነ እኮ መለወጥም መንካትም አልነበረብህም። አሁን እነሱ ቢሮ አድርገው እዚህ ቁጭ ብለዋል አይደለም። ነገር ግን የተፈጥሮ መስህብ ነው እሱ። ተፈጥሮ የሰራው ነገር ነው ህዝብን የሚስበው እንጂ ተፈጥሮ የሰራውን አንተ ከገባህበት እያበላሸኸው ነው፣ እየሰራህ አይደለም። እነሱ አሁን ደረጃ ምናምን ሁሉ ሰርተውበታል። አሁን ግን ባሌ ዋሻው ሶፍ ዑመር ዋሻው ሶፍ ዑመር እንግዲህ በተፈጥሮ የተሰራ ነው ለማለት ይቻላል። ገብተህ ከሰራህበት ይህንን ለማድረግ እኮ መብት እኮ አልነበራቸውም። እውነቱን ለመናገር እኮ የአፄ ምኒልክን ቤተመንግስት ቆፍረው መለወጥ፣ ቆፍረው የሌላ ነገር ማድረግ እኮ አይገባቸውም ነበር። እነዚህ አይነት ነገሮች ሪስቶር ነው የሚደረጉት። እንደዚህ አይነት ቤቶች ድሮ እንደነበሩ ነው የምታደርጋቸው እንጂ አትለውጣቸው። ያንን ማድረግ አስፈላጊ አይደለም። ነገር ግን በሌላ ቦታ የሚያደርጉት በኢትዮጵያ ላይ እያደረጉ ያሉትም የማጥፋት እንቅስቃሴ ምልክት ነው። መነካት የማይገባቸውን ነገሮች ይነኩታል። የአንድ ሀገር የወደፊት እጣ ፈንታ የሚወሰነው በጋራ ነው እንጂ አንድ ሰው ብቻ እኔ መናገር እችላለሁ፣ እኔ ማየት እችላለሁ ስላለ ብቻ ማድረግ የሚገባው ነገር አይደለም። እኔ ታይቶኛል እና ሌሎቻቸው አልታያቸውም፣ ስለዚህ በዚህ መንገድ እንሄዳለን የሚባለው እኮ ሀገርን የምታስተዳድርበት ዘይቤ አልነበረም። ሀገር ማስተዳደር ማለት እያንዳንዱ ማህበረሰብ፣ እያንዳንዱ ብሔረሰብ፣ እያንዳንዱ ብሔር፣ እያንዳንዱ መደብ የተለያየ አመለካከት አለው ስለ ሀገሩ፣ የተለያየ ኢንትረስት አለው። ይህንን ታቻችላለህ። ሀገርን ይህንን አቻችለህ አብረ ለመጓዝ እንድትችል ማድረግ ነው እንጂ እኔ አይቻለሁ እና ተከተሉኝ ማለት አይደለም። አሁን ባሌ ላይ ግን ዋሻው ራሱ መነካት አልነበረበትም። እንደዛ መደረግ አልነበረበትም። የተፈጥሮ ከሆነ ተፈጥሮ በሰራው ላይ የሰው ሰራሽ ነገር ማስገባት አልነበረበትም። ግን አድርገውታል። የአፄ ፋሲለደስን አንተ ሄደህ አይተህ እንደሆነ አላውቅም፣ መልኩን ለውጠውታል። ሌላ ነጭ ቤተመንግስት ሆኗል። ሌላ ነገር አድርገውታል። የጅማው ቤተመንግስት ሳር ነው የነበረው፣ አሁን አስፋልት በአስፋልት አድርገዋል። ምን ማለት ነው? የጅማው ንጉስ በአስፋልት ላይ ነው ሲሄዱ የነበረው። አስፋልት ላይ መኪና ሲያሽከረክሩ ነው የነበረው። ቤታቸው ቆርቆሮ ነበረው። እንደነበረ ነው እንጂ የምታቆየው። ከለወጥከውማ ሌላ ነገር አድርገዋል። ይሄ የሚያሳይህ ነገር አለው። እዚህ ላይ አሁን የሚደረገው የነበረው በባሌ ላይ ቁጭ ብለው ምን ሆነ ላልከው ምንድነው የብልጽግናው መሪ ያሉት? መጀመሪያ ገና ስብሰባውን ሲከፍቱ ለምን ለማኝ ሆንን ነው አይደለም? ለምን ለማኝ ሆንን? በዚህ ምክንያት እኔ
ሌሊቱን ሳልተኛ አደርኩ። እንቅልፍ አጥቼ አደርገዋለሁ ማለት ባሌ ሄደው ነው ሳይተኙ ያደሩት። የኢትዮጵያ ህዝብ ደሃና ለማኝ መሆኑን አሁን ተረድተው ነው እንቅልፍ ያጡበት ለማለት ነው። ብቻ እንቅልፍ አጥቻለሁ። መልስ ፈልጌ በህልሜ ወይም በቅዠቴ መልስ ፈልጌ አላገኘሁትም። እንቅልፍ አጥቼ አላገኘሁትም እና እናንተ ንገሩኝ ነው አይደለም? ንገሩኝ ለምንድን ነው ለማኝ ሆነው ነው። እዛ ላይ ነው እንግዲህ ሀሳብ የተሰጠው። ከፍተኛ የመንግስት ባለስልጣናት የምትላቸው አይደሉም እዛ የነበሩት የቀድሞ ባለስልጣናትና በቀደም ደግሞ በጠላትነት ሲፈራረጁ የነበሩ ሰዎች ናቸው እዛ የነበሩት። አሁን ስልጣን ላይ ያለው ከሚባለው ያ ዲያቆን ነው እዛ የተቀመጠው እንጂ ሌሎቹ በሙሉ ወይ ስራ ላይ ካሉ አድቫይዘር የሆኑ ናቸው። ሌሎቹ ስራ ላይ አሉ የምትላቸው እንደ የሰላም ሚኒስቴር ወይም የትራንስፖርትና መገናኛ ሚኒስቴር ወዲያ ነው የተቀመጡት፣ ራቅ ብለው ነው የተቀመጡት። የሚታዩ የነበሩት ሌሎች ሰዎች ናቸው። ምንድን ነው ያሉት? መልሳቸው ምንድን ነው? ለማኝ ነን። ለምንድን ነው የነበረው? እኛ ነን ያደሃየናችሁ ነው ያሉት። ለምንድን ነው እንደዚህ ያልኩት? እንደዚህ በማለታቸው እኛ እውር ነበርን፣ እኛ ሸውራራ ነበርን፣ እኛ ማየት አንችልም። ባሌ የመጣን ዛፉን እያየን ዛፉን ግን እንዳላየን ነው የሆነው። ኑዛዜ ነው ይመስላል። የስ ኑዛዜ ነው። እኛንን ያጠፋ ነው ለማለት። እኛ አናየም ነበር፣ እኛ ሸውራሮች ነበር፣ እኛ አናየም፣ እያየን አናየም ነበረ፣ እያየን ማየት አንችልም ነበረ። ስለዚህ ኢትዮጵያ ለማኝ እንድትሆን ካደረጉት ውስጥ እኛ አንዱ ነንና ይቅርታ ይደረግልን፣ ይማሩን ጌቶች። ይሄ ህዝብ የደኸየው ለማኝ ሆኘው እኛ በሰራነው ምክንያት ነው። ሌላ ትርጉም ልትሰጠው አትችልም። እያየን አናየም ነበረ። ባሌ ብዙ ሀብት እንዳለው ጸጋ እንደሆነ ነው ያለው። ባሌ ጸጋ እንደነበረው እናውቅ ነበር ነው ያለው። የጸጥታና የደህንነት አማካሪ የምትለው እዛ የነበረው እንደሱ ነው ያለው። አይናችን ግን አልተገለጠም ነበር። ጸጋ፣ የተፈጥሮ ጸጋ ነበረው ባሌ። አያሌ ለልማት የሚሆኑ ቦታዎች ነበሩ። ነገር ግን አናየውም። ይሄ ደግሞ የሆነው በአሻጥር ነው። ይሄ ደግሞ ድሃ የሆነው በአሻጥር ነው። ያለፈው አመራር ነው፣ ሙስና ነው፣ እነ እገሌ ናቸው፣ የእነ እገሌ ብሔር ነው። እርሶ ምንም ጥፋት የለቦትም ነው። እርሶ ምንም ጥፋት የለቦትም። አሁን ችግር ቢኖር፣ የኑሮ መመሰቃቀል ቢኖር፣ የኑሮ ውድነት ህዝቡን መግቢያ መውጫ ቢያሳጣው እርሶ የለቡትም። እኛንን እያየን ማየት ያቃተን፣ እየተመለክትን መስራት ያቃተን፣ ለመዝረፍ እንኳን ነው ያለው ጌታቸው እዛ ላይ። ለመዝረፍ እንኳን ለምን አልሰሩትም? ሰው ሲሰራ ለመዝረፍ ነው ማለት ነው። ስለዚህ እኛንን በሙስና የተጨማለቅ ነው የነበር ነው። እኛንን ማየት ያቃተን እኛንን። ስለዚህ ኃላፊነቱ እኛ ነው። እርሶ ግን ምንም አላደረገውም። ምክንያቱም እርሶ እኮ ባይመጡ ኖሮ ማየት አንችልም ነበር። እርሶ መጥተው እዩ ብሎ ባያሳዩን ኖሮ እኮ ባሌን አናየም ነበር። እርሶ ነው ያሳዩን። ኩማ ነው መሰለኝ ነው ጁነዲ ነው ያለው። ተራራው ላይ ወጥተው፣ የባርቱ ተራራ ላይ ወጥተው፣ የሳንቴ ተራራ ላይ ወጥተው እርሶ ሁሉን አዩ። እኔ ግን የኦሮሚያ ፕሬዚደንት ሆኜ ማየት አልችልም ነበር። የኦሮሚያ ፕሬዚደንት ሆኜ ተራራ ላይ ወጥተ እሱ በሚያዩት አንግል እና በዛ ስፋት ማየት የማልችል እውር ነበርኩኝ። እኔ እዛ ላይ ኃላፊ ላይ ሆኜ አባዱላ ኦሮሚያን ያስተዳደረው፣ ጁነዲ፣ ኩማ፣ ሌላም ደግሞ እዛ ውስጥ ያሉ ግርማ አሁን ብዙ ጊዜ አይናገሩም። አሁን ገና ነው ሲናገር የሰማሁት። ግርማ ብሩ የሚባለው እኛ ሁላችን አላየንም። ሲናዘዝ ነው የነበረው። በሀገር ያዝኛለሁ ብሏል። ባሌ አለመልማቱ ፐሪፈሪ ላይ ተቀምጦ እንደ መሀል ሀገር አለመልማቱ በሀገር ያዘንኩ ብሏል። የልማት ሚኒስትር አልነበረ? ኢኮኖሚ ሚኒስትር ምናምን። ማንም ነው የሚወቅሰው? ስንት መንግስት ያገለገሉ ናቸው። ስንት መንግስት ያገለገሉ ሰው ያሉት እንግዲህ አሁን እኛንን እያየን ማየት ያልቻልነው እውሮች ስለነበርን፣ አንደኛ ለማየት ባለመቻላችን ይቅርታ ይማረን። ህዝብን ያደኸየ ነው እኛንን።
ሁለተኛ እርሶ ምንም ጥፋት የለቦትም። እርሶ በራሶ ማየት የሚችሉ አርቆ ማየት የሚችል በጥልቀት የሚመረምር የተደበቀን የሚገልጥ የተጋረደን የሚያነሳ መሪ ኖት። እርሶ እንደዚህ ናቸው። ዛሬም ለእኛ አይን የከፈቱ እርሶ ነውት። ዞሮ ዞሮ የሌላውንም የራሳቸው አይን ብቻ መገለጡ ሳይሆን እነዚህን ባለስልጣኖች ብቻ ሳይሆን እሳቸው አይን እየገለጡ ያሉት ለኢትዮጵያም ነው። ኢትዮጵያ በእሳቸው ስር ሚራክል ተአምር እየሰራች የኢትዮጵያ ሕዝብ ግን ማየት አልቻለም። አይኑ አልተገለጠም። እኔ አሁን እየሰራው ያሉትን አታዩም። ለነሱ ለራሳቸው ብሏቸዋል። በምስራቅ በኩል ያለውን ነው እንጂ ያያችሁት፣ እዚህ በኩል ያለውን አላያችሁም። እኛንን መርምረን የደረስንበት አሁንም እንኳን ማየት አትችሉም ነው። አሁንም እንኳን ማየት አትችሉም ነው። ስለዚህ ይማሩን። ሁለተኛ እኛንን ጥፋተኛው እርሶ አይደሉም። እርሶ ግን አይን ገላጭ ኖት። እርሶ ባለ ራዕይ ኖት። እርሶ ያላየውን ነገር አይተዋል። አሁን ወደ ብልጽግና ጎዳና ኢትዮጵያን እያሸጋገሩ ነው። የኢትዮጵያ ሕዝብን ማየት ስላልቻለ አይኑን ይግለጡለት። ትንሽ የተናገሩት አንድ ነገር ልበል እዚህ ላይ ምንድን ነው የሆነው ላልከው ጥያቄ እያንዳንዱ የተናገሩት ነገር ብታይ ባዶላ፣ ወርቅነህ፣ ጻድቃን፣ ግርማ፣ ሶፊያን፣ እሱም ለመጀመሪያ ጊዜ የመጣው ጁነዲ፣ ረድዋን፣ ሌንጮን እዚህ ነው ያደግኩት። እዚህ እግር ኳስ ስጫወት ነው ያደግኩት። ነገር ግን አይቼው አላውቅም ነው። እዚህ ሆኜ አላየሁም። የቆረቆዝ ነው በራሳችን ነው። እኛው ራሳችን የባሌ ሰዎች እንኳን እያየን አናየም ነበር። የቆረቆዝ ነው በእኛ በራሳችን ምክንያት ነው፣ በእርሶ አይደለም። ስለዚህ በአንድ በኩል አይን ገላጭ ናቸው፣ ሁለተኛ ጥፋተኛ አይደሉም። ስለዚህ ምን ይደረግ? 3-4 ቦታ ላይ የተናገሩት ነገር አለ። ትንሽ የፖለቲካ መሻሻል እናድርግ ነው። ያቺ ትንሽ የፖለቲካ መሻሻል ምንድን ናት? ትንሽ የፖለቲካ መሻሻል ማለት ህገ መንግስቱን እንለውጠውና እርሶን ባለራዕዩን ሌላው ማየት የማይችለውን የሚያዩ አርቀው የሚያስቡ የሚገልጡ ነቢይ፣ ተአምረኛ መሪ ፕሬዚዳንት እናድርጎት። የኢትዮጵያ ህዝብ በሙሉ ይምረጦት። አሁን የኢትዮጵያ ህዝብ ህገ መንግስቱ ተሻሽሎ እርሶን ይምረጥ። የፖለቲካ መሻሻል፣ ትንሽ የፖለቲካ መሻሻል የሚሉት እሱን ነው። እርሶን ይምረጥ። አሁን ማነው ስሙ ጁነዲ ምንድን ነው ያለው? አሁን ሰንተር ኦፍ ግራቪቲ ተፈጥሯል አለ። ሰንተር ኦፍ ግራቪቲ ተፈጥሯል ነው። ከእንግዲህ ኢትዮጵያ የምትሽከረከረው በእኚህ ሰውዬ ዙሪያ ነው ማለት ነው። ሰንተር ኦፍ ግራቪቲ እሳቸው ናቸው። የምትቆመውም ኢትዮጵያ የምትቆመው በእኚህ ሰውዬ ዙሪያ ነው ማለት ነው። በእሳቸው ላይ ነው። ምክንያቱም ሰንተር ኦፍ ግራቪቲ ማለት ኢንጂነሮች ጋር ነው የምለው። ሰንተር ኦፍ ግራቪቲ ማለት መኪና ስትሰራ መኪናው ሲንቀሳቀስ ሰንተር ኦፍ ግራቪቲ ከሌለው ሊወርቅ ይችላል መኪናው። አሁን ሰንተር ኦፍ ግራቪቲ እሳቸው ያሉት እንግዲህ የማየት አቅም የፈጠሩት ሰንተር ኦፍ ግራቪቲ ከሆኑ ኢትዮጵያ የምትመሰረተው በሳቸው ላይ ነው። ለምን ሌላው ኢትዮጵያ ሁሉ አያውቅም? ጎንደር ያለው የፋሲለደስ ግንብ ምን ሊሆን እንደሚችል የጎንደር ሰው አያውቅም። ጅማ ያለው የጅማ አባጅፋር ቤተመንግስት ምን ሊሆን እንደሚችል አያውቅም። ባሌ ያለው አያውቅም። መላው ኢትዮጵያ ያለውን ጸጋ አያውቅም። አሁን እኚህ ስለመጡ ሰንተር ኦፍ ግራቪቲ ስለመጣ በሳቸው ዙሪያ ነው የምትሽከረከረው፣ በሳቸው ላይ ነው የምትሆነው። የኢትዮጵያ ምህዋር ነው የሚባለው። ዛቢያውም እሳቸው ናቸው። ዛቢያቸው ሌሎቹም ለሌሎቹም ምህዋር እሳቸው ናቸው። በሳቸው ዙሪያ ለሚሽከረከረው ኦርቢት የሚሰጡት ሰንተር ኦፍ ግራቪቲ ስለሆኑ እሳቸው ናቸው። የተደረገው እንግዲህ አሁን ፕሬዚደንት እናደርጋቸውና በእሳቸው ዙሪያ እንሽከርከር። እሳቸው ናቸው ከእንግዲህ የሚያዩት። ይህን እናድርግ ነው። ይህንን እሳቸውም ኤኮ አድርገውታል። ብልጽግና ፕሬዚደንት ምንድን ነው ያሉት? 3 አይነት ትውልድ አለ ነው። ኤግዚስት፣ ኢመርጅ። ያ ማለት ምን ማለት ነው? አሁን እዚህ ተሰብስበው የምታያቸው ጡረተኞች ጥፋቱ የነሱ ነው። መልካም ነገር ተደርጎ ከሆነ ደግሞ
የነሱ ወራሽ እኔ ነኝ ነው። እነሱ ኤግዚት እያደረጉ ያሉ ናቸው። ለጥፋቱ በሙሉ ጥፋቱ የነሱ ነው። ተሰርቶ ለነበረው በኢህአዴግ ጊዜ ተሰርቶ ለነበረው መልካም ነገር በሙሉ ደግሞ በተለይም በኦሮሚያ ላይ የኦሮሚያ መንግስት መቋቋም፣ የኦሮሚያ ቋንቋ መናገር፣ የኦሮሚያ ሬዲዮ ጣቢያ መከፈት፣ የኦሮሚያ ልማት ስራዎች መሰራት፣ ያንን ሁሉ የሰሩት ደግሞ እና አባዱላ ደግሞ የነሱ ወራሽ ደግሞ እኔ ነኝ። ኦነግ አይደለም። ኦነግ አፍራሽ ነው። የተሰሩትን ስራ ደግሞ የነሱ ወራሽ ደግሞ እኔ ነኝ። ኤግዚስት እኔ ነኝ። እነዚህ ኤግዚት ናቸው። እነዚህ ሄደዋል። ውጭ ያሉትም ብሏል ሰውየው። ውጭ ያሉትም ቢሆን ኤግዚት ናቸው። መመለስ አችለው ወጥታቸዋል። ኤግዚስት እኔ ነኝ። ምህዋሩ እኔ ነኝ። የማየው እኔ ነኝ። ከእንግዲህ ፕሬዚደንት እኔ ነኝ። ወራሹ እኔ ነኝ። ጉዳቱን አልቀበልም። የመልካም ነገር ወራሽ ግን እኔ ነኝ። ወርሼ ያለሁት የወደፊቱንም የምተልምልህ እኔ ነኝ። ኢመርጅ የሚያደርገውን ደግሞ የማደርግልህ የማሳይ አዲሱን ትውልድ እነ ሽመልስን የመሰሉ አዲሱን ትውልድ ደግሞ የማሳደግልህ እኔ ነኝ። ይሄ ይመስለኛል በባሌ የተደረገው። የስብጥር ውስጥ ፕሮፌሰር የኦሮማራ መንግስት ነኝ የሚለው ብልጽግና በግልጽ የሚታይ የአማራ ውክልና አልነበረውም። ያው ዳንኤል ክብረት አዴፓ ስላልሆነ አዴፓ የለበትም ማለት ነው የሚቻለው። አጠገቡ የነበሩት በትግራይ ጦርነት ቀንደኛ ተሳታፊ ያደረጋቸው እና በጣም አክቲቭሊ ኢንጌጅ ያደረጋቸው የአማራን ወክለን ብልጽግና የሚሉ ሰዎች በዚህ ጉዳይ ላይ የሉም። 3 ከትግራይ እና ሬድዋን ሁሴን ከስልጤ አጠቃላይ የኦህዴድ የቀድሞ እና ያሁኑ ነው የጋበዘው። ስብጥሩ ምን ያሳያል? ይሄ እንዳጋጣሚ ነው ወይስ የሆነ ፖለቲካ ትርጉም ይኖረው ከጀርባ? ምናልባት ሁለት ነገር ማለት ይቻላል እዚህ ላይ። ከዚህ በፊት በባህር ዳር ላይ የድልድይ ሲመረጥ ምን ሲባል አማራ ነው የአማራ ብልጽግናዎች ናቸው የነበሩት። በአማራ ክልል የአፄ ፋሲለደስም ሲሰራ አማሮች ናቸው የነበሩት። አሁን ደግሞ ይሄ ኦሮሚያ ውስጥ ነው። ስለዚህ ኦሮሞዎችን ይዞ ሄደዋል። ስለዚህ እኩል ለእኩል ነው እሱ። ነገር ግን እየተላለፈ ያለ መልእክት አለ። አሁን ስነግርህ የነበረው ለኦሮሚያ ብዬ እየተላለፈ ያለ መልእክት አለ። እኚህ የብልጽግና መሪ ስልጣን ላይ ከወጡ ጊዜ ጀምሮ ሲያስተላልፉት የነበረው መልእክት ብሔረተኞች አገሩን ያፈረሱ ናቸው ነው። ይህንን ሀገር ከመስመር ያወጡት የሌለ ጥያቄ ፈጥረው ህዝቡ እንዲባላ ያደረጉት የስልሳዎቹ አብዮተኞች ናቸው። እነሱን ድሊት ማድረግም አልቻልንም ነው። ድሊት እንኳን ለማድረግ አልቻልንም። አሁንም እያስቸገሩ እነሱ ናቸው። ሞተው አላለቁም ነው። እነሱ ሞተው ቢያልቁ ኢትዮጵያ ከዚህ በፊት በንጉሱ ዘመን እንደነበረችው በትክክለኛ መንገድ ላይ ነው የነበረችው። እኔም ወደዛ እመልሳታለሁ ነው። ለዛ ደግሞ ሲረዳቸው የነበሩት የአዲስ አበባ፣ ይህንን ለይቼ ነው የምናገረው፣ የአዲስ አበባ አማሮች ናቸው። የአዲስ አበባ አማሮች አንዳንድ ሰዎች የአብይ አማሮች ይላቸዋል። እነዚህ በብሔር ደረጃ አማራም ላይሆኑ ይችላሉ። አዲስ አበባዎች ናቸው። ከተለያየ ቦታ የተሰባሰቡ ሊሆኑ ይችላሉ። ከአማራ ክልልም ከተለያየ ብሔር የተሰባሰቡ ሊሆኑ ይችላሉ። ሀገሪቱን ግን የሚያስተዳድሩት እነሱ ናቸው። በፖለቲካ ስልጣንም ከኢኮኖሚ ጋርም ተያይዘው ያሉት እነሱ ናቸው። አዲስ አበባ የሚል አንድ ብሔር እንፈጥራለን ብለው ነበር ብሎ ብልኬሳ ከአንተ ጋር ሲያወራ ሰምቻለሁ። እነሱ ናቸው ኮር የሚያካሂደው የነበረውም የብሔርና የብሔረሰቦችን ፖለቲካ ሳይሆን የኢትዮጵያ መደመር የአንድነት ፖለቲካ ነበረ። የሰሜናዊውን ፖለቲካ ነው የማካሂደው ነበረ የብልጽግና ፕሬዚደንት ሲል የነበረ። አሁን መጀመሪያ ከትግራይ ጋር ጦርነት በመሄዱ ባደረገው ጥፋት መሰረት የፈለገው አልተሳካለትም። የዚህ የብሔር ፖለቲካ ዋነኛ አቀንቃኝ የሆነውን ቲፒኤልኤፍን ፈጽሞ አጥፍቼ
ትግራይን እንደገና እገነባታለሁ ብሎ የሄደበት ዓላማ ነበረው። እሱ እንዳልሆነ ግልጽ ነው። በዛ ማግስት ደግሞ የትግራይን ጦርነት ማሸነፍ አቅቶት በፕሪቶሪያ ከፈጸመ በኋላ ደግሞ አማራን ትጥቅ አስፈታለሁ ነው ያለው። ትጥቅ አታስፈታም በማለት ይኸው 3ኛ ዓመት ጦርነት ውስጥ ነው ያለው። ስለዚህ የሄድበት የነበረው መከፋፈል፣ በብሔር በመከፋፈል ክልልን በክልል ውስጥ መከፋፈል፣ በሃይማኖት የመከፋፈሉ ፖለቲካ ሙሉ በሙሉ ስላሟጠጠውና ስለቀረ አሁን ከኦሮሞ ብሔረተኞች የበለጠ ብሔረተኛ ለመሆን እየታተረ ነው። ያ አለ። እሱን እያስተላለፈ ነው። ያንን መልእክት እያስተላለፈ ነው። እኔ ነኝ ለእናንተ የምጠቅመው። ለሌላው የሚተላለፈው መልእክት እኔ ነኝ ማዕከላዊው ነው። አሁን ጻድቃን ነበሩ። አሁን እነ ጻድቃን ያ የብሔር ፖለቲካ አያስፈልግም የሚሉ አይነት የሚመስሉ ወደሱ ካምፕ የተጠቃለሉ እነጌታቸው የተጠቃለሉ ናቸው። ከአማራም አንድ ምልክት አለ፣ ከትግራይም አለ። አብዛኛው ግን ከኦሮሞ ነው የወሰደው። ለእነዚህ ሁሉ ማዕከል የሆነው እኔ ነኝ፣ ሌሎቻችሁ ሁሉ ጽንፈኞች ናቸው ነው። ሌሎቻችሁ ሁሉ አትችሉም፣ እኔ ነኝ ነው። ለሌላውም የሚተላለፈው መልእክት አለ፣ ለኦሮሚያም የሚተላለፈው መልእክት አለ። በጠቅላላ አንድ ላይ ልይዝህ የምችል እኔ ነኝ፣ ባህሌን ላጸዳውና ለዓለማው የምችለው እኔ ነኝ። ሌላው እንደ ኦነግ አይነቱ አጥፊ ነው፣ ጦረኛ ነው፣ ለእናንተ አይጠቅምም፣ ለእናንተ የምጠቅመው እኔ ነኝና ከኔ ኋላ ተኮልኮሉ ነው። ያ መልእክት አለ። ከላይ ስለከሰረ ወደ ደቡብ እየመጣ ነው። እቺን ደግሞ ልጨምር፣ ለኦሮሞ ብቻ ሳይሆን ደቡብም ስለጠቀስክ ደቡብም ስላለበት አሁን ያለው ነገር ባለፈው ጊዜ ስታየው የነበረው ጉብኝት፣ በአጠቃላይ ሲደረግ የነበረው ምረቃ ደቡብ ላይ ነው የነበረው። ጂንካ ምናምን ስንት ቦታ ነው የደረሱት አይደለም እንዴ? ለምረቃ ስንት ቦታ ነው የደረሱት? ባለስልጣኖቻቸውንም ከደቡብ ውጭ ጉዳይ ሚኒስቴር፣ የሚኒስትር የደህንነት የቢሮ የጠቅላይ ሚኒስትር ቢሮ ኃላፊ፣ የፕላንና ኢኮኖሚ ያ ሁሉ አለ። ይሄ እንደዚህ አይነት ይሄ የሚለዋወጥ የኃይል አሰላለፍ በመንግስት ደረጃ ላይ እየታየ ነው። ትናንት ወዲያ በባሌም የሚታየው ይሄው ነው። ከኦሮሞ ብሔረተኞች የበለጠ እኔ ነኝ የምጠቅማቸው የሚል ለኦሮሞ የሚተላለፍ ነበረ። ይሄ ግን ተራ በተራ እየወሰዱት ነው። እንዳንረሳ ያለፈው ሳምንት በአጠቃላይ ሲሄዱ የነበረው ደቡብ ነው። ተራራ ሲወጡ የነበረው ደቡብ ነው። ሚስታቸውን ይዘው የደቡብ ተራራ ነው ሲወጡ የነበረው። ይሄ አለ። ሰሜን ሊመጣብህ ነው እና ደቡብ ሆይ ከኔ ጋር ሆን የሚለው አለ። ኦሮሞን ብቻ አይደለም እያልኩ ነው። ኦሮሞን መልእክት ያስተላልፋል። በአጠቃላይ ደቡብና ሰሜን ብሎ እያጋጨ ቀድሞ የጀመረውን ስራውንም እየፈጸመ ነው በአሁን ሰዓት። በጣም ጥሩ ነው ፕሮፌሰር። ስትራይክ ካደረጉ ንግግሮች ከሁሉም ንግግሮች አንዱ ብዙ ትኩረት አድርገህ ትንሽ እንድትሰጥልኝ የምፈልገው እኔ ግን አስቀድሜ አሳይ እንድትሰጥበት እንፈልገው የወቅቱ የሴኪሪቲ ጉዳይ የፌስቡክ ነው የዩቲዩብ ነው ያለበትን እና የቀድሞ የአዲስ አበባ ከንቲባ ወይ የቀድሞ መከላከያ ሚኒስትር የኩማ ደመቅሳ ንግግር ትንሽ ቀንጭብ ላድርግልና እንዲሁ ከዚህ ጋር ተያይዞ አንተንም ትንሽ ትኩረት የሳቡ ካሉ አስተያየት ሰጥበታል። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱ የምንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። በእውነት ለመናገር ይሄንን ሁሉ ይዞ ድሃ መሆን ያሳፍራል። ይሄ መነገር አለበት፣ በትክክል መነገር አለበት፣ ህዝቡን ማወቅ አለበት። የሰላም ችግር ዛሬ ኢትዮጵያ ውስጥ በእኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሀሳቡን በነፃነት መግለጽ የማይችል ከሆነ
መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ሕዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። ፕሮፌሰር የኩማ ደመቅሳ ንግግር ትንሽ እርስ በርሱ የሚጋጭ ይመስላል። አይኖ ከት እያደረገው ያው ገጣጥሞት ሊሆን ይችላል። ግን ሰው ለምን መሳሪያ ያነሳል መናገር ከተከለከለ ምናምን ይልና ያው አብይን ትንሽ ወቀጥ ያደርጓል። ከዛ ባሌ ሰላም መርጧል፣ አሁን ሰላም ስለሆነ ባሌ ሰላም መርጧል የሚለው ንግግር አለ። የጠቅላይ ሚኒስትሩ ንግግር አፄ ዮሐንስና አፄ ቴዎድሮስን ከውጭ ወራሪ ጋር ሲዋጉ የተሰዉትን ታሪክ የመቶ ምናምን ዓመት ታሪክ ወደኋላ ይሄዳል። ግን ከአሁኑ ከ21ኛ ክፍለ ዘመን ጋር ያወዳድራል እና ግጭት ኖርማል ነው በሚለው ዲፈንድ ያደረገበት እኔ እነዚህ ሁለቱ ጉዳዮች ትንሽ ነክተውኛል። ፕሮፌሰር ስጥበትና አስተያየት ሌላም በተጨምርበት ተርታው ያው አቶ ኩማ ደመቅሳ አስቀድመው ስለተናገሩ ነው በንዴት መልስ እየሰጣቸው ያለው። አሁን እሳቸው ከተናገሩ በኋላ አይደለም። ይሄ በንዴት መልስ የሰጡበት ነው። ምንድነው ፓርቲውን አበላሹ። አቶ ኩማ ከተሰጣቸው ስክሪፕት ውጭ ነው የሄዱት። በነገራችን ላይ እነዚህ ሰዎች እዛ የተሰበሰቡት የተናገሩትን ነገሮችን በምታይበት ጊዜ ሁሉም ከአንድ ስክሪፕት ነው እየተነጋገሩ የነበረው። በጠቅላይ ሚኒስትሩ ጽሕፈት ቤት ተሰርቶ የተሰጣቸውን ስራ ነው ሲሰሩ የነበረው። የሚናገሩትን ተራ በተራ ይላል። እውር ነበርን፣ እርሶ ነው ያሳዩን፣ እርሶ ኃላፊነት የለበትም፣ ነገር ግን መስራት ይችላሉ፣ ትንሽ ፖለቲካ አስተካክለን ግን ወደፊት መሄድ እንችላለን፣ አገሪቷ ትበለጽጋለች፣ ብልጽግና የብልጽግና መስመር ትክክል ነው፣ ኢትዮጵያ ትበለጽጋለች፣ አሁን አርቆ የሚያይ አጥልቆ የሚያይ መሪ ስለመጣ ኢትዮጵያ ትበለጽጋለች፣ የብልጽግና መስመር ትክክል ነው ነው። ይኸውልህ ስለ ትውልዱ የሰዎቹ አመራረጥ የትውልድ ጉዳይ ነው። አሁን ሽማግሌዎቹ አሉ፣ ጡረተኞቹ፣ እነሱን ምስክር መጥራቱ ነው የሚገርመኝ። አሁን እሱ ላለው ጉዳይ እነሱ መስካሪ እንዲሆኑ፣ በአንድ በኩል ጥፋተኞች እናንተ ናችሁ፣ እውሮች እናንተ ናችሁ፣ ዲዳዎቹ እናንተ ናችሁ፣ መስራት ያቃታችሁ እናንተ ናችሁ እያለ እነሱን ደግሞ ምስክር አድርጎ ለማቆም ይፈልጋል። ተቃርኖ አለ በስዕሉ ላይ። ነገር ግን ሶስቱ የሚናገሩት እነዚህና ከነዚህ ጋር የነበሩ በሙሉ አሁን እየወጡ ነው። የአሁን ጊዜ እኔ ነኝ፣ የትናንትና ወራሽ፣ የወደፊቱን ሰራተኛ እኔ ነኝ፣ እኔ ኤግዚስት ነኝ፣ የዛሬው ሰው እኔ ነኝ። ሌሎቻችሁ በሙሉ እዚህ ዋሻ ውስጥ ያላችሁ፣ ከዛ ውጭ ያላችሁ፣ ኢትዮጵያ ውስጥ ያላችሁ፣ ከኢትዮጵያ ውጭ ያላችሁ ጊዜው የኔ ነው ነው ጊዜው የኔ ነው፣ የወደፊቱንም እሰራው እኔ ነኝ። ኢትዮጵያ ትበለጽጋለች ነው። አርቆ የሚያይ መሪ ስለመጣ ማነው እኛ ላይ ላዩን ነው ስናይ የነበረው ያለው። ባሌ ስንመጣ እኛ ላይ ላዩን ነው እንጂ እዚህ ውስጥ ገብተን አናይም ነበር ያለው። አሁን አባዱላም ብለዋል፣ ሁሉም ብለዋል። እና ምን ማለት እኚህ አሁን ማዕድኑን የሚያይ አይን ያላቸው ማለት ነው። ከመሬቱ በታች ያለውን አላቸው ማለት ነው። እንጂ ሰውዬ እንደሱ ከሆኑት ችግር ውስጥ ነን ያለው ማለት ነው። እሳቸው አይናቸው ሰርስሮ ገብተው መሬት ውስጥ ያለውን ወርቅ የሚያይ ከሆነ እንደዛ አይነት አስተሳሰብ አይን ካላቸው ግን እንደሱ ነው ያሉት። ዋሻ እኮ ተገኝቷል። ይሄን ዋሻ አታውቁትም ነበር፣ ይሄ እኛን ያገኘ ነው፣ አዲስ ነው ብሏል። አሁን እንደ ዴቪድ ሊቪንግስተን የሚባል የስኮቲሽ ሐኪም ሚሽነሪ ዶክተር ነበረ። የቪክቶሪያ ፏፏቴን አይቶ ሰፈሩን ሁሉ ጠራ። አፍሪካ ውስጥ ገና ከስኮትላንድ መጥቶ ሰፈሩን ሁሉ ጠርቶ እዩ ይህንን ብሎ ይነግራቸዋል። አዩትና ምንድነው ታዲያ አይታያችሁም የፏፏቴው ምናምን ይላቸዋል። ፏፏቴውን ለዘላለም ሲያዩት ስለነበረ የእሱ አዲስ ነገር አልታያቸውም። እሱ ግን አሁን እሱ የሚለው እኮ ሶፍ ዑመር እዛ ነበረ ግን ዋሻ ነው፣ እኔ ግን ሰራሁት፣ እኔ ነኝ የሰራሁት፣ ሶፍ ዑመርን ፈጠርኩት ነው የሚል። እኔ ነኝ የፈጠርኩት ነው፣ እኔ ነኝ የሰራሁት። ሰው
ዋሻ ውስጥ ትደበቃለህ፣ ዋሻ ውስጥ ሽፍታ ሆነ ትሄዳለህ። እኔ ግን ዋሻውን ወስጄ የስብሰባ አዳራሽ አደረግኩት፣ ፈጠርኩት፣ እንደገና ፈጠርኩት ነው የሚለው። እሱም የሚናገረው እሱ ነው፣ ራሱ እንደፈጠረው ነው የሚናገረው። አሁን በተናገርከው ጉዳይ ላይ ግን መልእክቱ ኢትዮጵያ ትበለጽጋለች። የምትበለጽገው ደግሞ ይሄ ባለራዕይ መሪ ኢኮኖሚውን ሰማይ አድርሶ ስለሚያበለጽግ ለመዋጋት የሚፈልግም አይኖርም። ለመዋጋት የሚፈልግም አይኖርም። ባሌ ውስጥ አይኖርም። ተአምር እየሰራን ነው ስለማታይ ነው እንጂ ኢትዮጵያ ውስጥ ተአምር እየተሰራ ነው ስለማታየው ነው። የድሮውን ነገር ነው የምታስቡት እናንተ። ስለዚህ ለምን ስለ ጦርነት ታነሱብኛላችሁ ነው። አሁን አየህ የተሳሳተው እግዚአብሔር ይበለውና ሁለተኛ የሚመጣ አይመስለኝም አቶ ኩማ። ኔትወርክ እየተቆራረጠ ነው። መታላ ትንሽ መታ ጥሩ ነው። አቶ ኩማ ከእንትኑ ውጭ ነው የሄደው። ትንሽ የፖለቲካ መሻሻል እናድርግ ማለት ላረጋግጥ ይህን እንደገና ወይም አስረግጬ ልናገር። ትንሽ የፖለቲካ ጻድቃን ያለው ትንሽ የፖለቲካ ጁነዲ ያለው እሱ ተቀባይነት አለው። መለወጡ ግን አንድ ጠቅላይ ሚኒስትር ከፓርላማ ውስጥ የሚመረጠው የአንድ ወረዳ ብቻ ተወካይ በቂ ስላልሆነ ኢትዮጵያውያን ሁሉ የመረጡት ፓርላማ ሊያነሳው የማይችል አንድ ፕሬዚደንት መመረጥ አለበት ነው። እሱ ተገኝተዋል። ሰንትር ኦፍ ግራቪቲው ተገኝተዋል። የማየት አቅሙ ተፈጥሯል። ቦታው ነው ያስተካከለው። ትንሽ የፖለቲካ መሻሻል የምትለው ጠቅላይ ሚኒስትሩን ፕሬዚደንት እናድርግ ነው። ከዛ አልፎ ሄደ። አቶ ኩማ አበላሸ፣ ፓርቲውን ረበሸ። ምክንያቱም እሱ ያለው እኔ እናንተ የምንለውን ነው። ይህንን የጀመርነውን እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ለምንድን ነው ሰው መሳሪያ የሚያነሳው? ሀሳቡን ለመግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል። በነገራችን ላይ በአሁኑ ዘመን አለ። በፍጹም ጠቅላይ ሚኒስትሩ ሊሰሙት የፈለጉት ጉዳይ አልነበረም። ይሄ አለፈ፣ ከሚፈለገው በላይ ሄዷል። ለዛ ነው ጠቅላይ ሚኒስትሩ መልስ የሰጡት። ጦርነት ድሮም ነበረ። አፄ ቴዎድሮስም አፄ ዮሐንስም አፄም እንግዲህ ምኒልክም ኃይለሥላሴም ደርግ ነው ያለው ቀጥለው ያ ሁሉ ጦርነት ነው የነበረው ነው። በኢህአዴግ ጊዜ አላለም። በነገራችን ላይ አልፎ አልፎ በእነሱ ጊዜም ነበረ ብሎ የሚናገረው አለው። አሁን ለዚህኛው ላይ አላለም። ነገር ግን እኔ አይደለሁም ጦርነትን የጀመርኩት፣ በእኔ ጊዜ አይደለም ጦርነት የተጀመረው። ለማንኛውም ጦርነትን ተውትና እኔ የምላችሁን የማሳመር ስራ እንቀጥልበት ነው። ኢትዮጵያ ትበለጽጋለች፣ እሱን ተቀበሉልኝ ነው። ስለዚህ ጉዳዩን ያጠፋው ይመስለኛል። እሳቸው እውነት ነው የተናገሩት። ኩማ ደመቅሳ እውነት ነው የተናገረው እውነት ነው። ጦር ይዘው የገቡት የኦሮሞ ነፃነት ሰራዊት፣ ፋኖ፣ ቲዲኤፍ፣ አሁን ጦር አንስተው የሚነሱት የአፋር ጦር አንስቶ ዋጋ ላይ ያለው የሶማሌ የኦጋዴን ነፃ አውጪ ግንባር፣ እነዚህ ሁሉ ወደ ጦርነት የተመለሱት ኢትዮጵያ በጦርነት የታመሰችው ኢትዮጵያ ታይቶ የማይታወቅ እልቂት የታየባት ኢትዮጵያ አይታ የማታወቅ የኢኮኖሚ ድቀት፣ የዲፕሎማሲ መበላሸት የታየባት ባለፉት 7 ዓመታት የተደረገው እንደ አቶ ኩማ አባባል ሀሳቡን በነፃነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ከተናገረ የሚገደል ከሆነ ጦርን ማንሳቱ አለበት ነው ያለው። የሚገርም ቃል ነው። አለበት በኢትዮጵያ ውስጥ ደግሞ ሆኗል ብሎ የታሰበውን ኢትዮጵያ ትበለጽጋለች፣ ኢትዮጵያ ትነጻለች፣ ኢትዮጵያ ነጭ ትሆናለች፣ ምንም ጉድፍ የማይንበት ትሆናለች የሚለውን ነገር ፓርቲውን ረበሸ። ስፖይልድ ፓርቲ አጠፋ። ያ ነው የተደረገው። እንዴት እንደተላለፈ እኔ አላውቅም፣ ግን አልፏል። በዚህ በንዴት ደግሞ ጠቅላይ ሚኒስትሩ መልስ መልሰውበታል። ይሄ ነው ለእኔ ታየው።
በጣም ጥሩ። የጀነራል ጻድቃን ንግግርስ ከድሮ ጓዶቻችን ጋር ለመገናኘት እድል አገኘን። ከአዲሱ ትውልድ ሽመልስ ጋር ለመገናኘት እድል አገኘው። የድሮ ጓዶች የሚባሉት የብአዴን የኦህዴዶችን ኩማና እና አባዱላ ናቸው። ኦህዴዶች የድሮ ታጋዮች እና እድል አገኘው ብሏል ጀነራል ጻድቃን። እነዚህ ሰዎች አዲስ አበባ አይገናኙም እንዴ? አብይ እውነት በዚህ ጓደኛ ገሌ ጻድቃን ጋር ትገናኝ፣ አባዱላ ጋር ትገናኝ የሚባል እስከዚህ ድረስ የሚሄድ ይመስላል? ጠቅላይ ሚኒስትሩ ምንድነው ማሰራት የፈለገው ጀነራል ጻድቃን? እኔ ጀነራል ጻድቃንን ከ2018 ጀምሬ አውቀዋለሁ። በኢትዮጵያ የብሔራዊ ጥቅምና የኢትዮጵያ ናሽናል ሴኪሪቲ ፖሊሲ ላይ ለኢትዮጵያ ብቻ ሳይሆን ለሱዳንም ሰርቶ ስለሚያውቅ በዚህ ጉዳይ ላይ የሚያውቅ የተካነ ሰው ነው። ክፉ ልናገር አልፈልግም ስለሱ። ስለዚህ እሱ ራሱ ነው ግን ራሱ ወጥቶ የተናገረው። እሱ በተናገረው ላይ ነው ሀሳብ የምሰጠው ነው። እሳቸው በተናገሩት በራሳቸው ጉዳይ ላይ ነው ሀሳብ የምሰጠው። እንኳን አገናኝህን የሚሉት አዎ በአንተ ፈቃድ ካልሆነ በስተቀር ሌሎቻችን መገናኘት አንችልም፣ አንተ ስትፈቅድና ተገናኙ ስትለን ብቻ ነው የምንናገረው የሚል አንድምታ ነው ንግግራቸው። ይሄ ከእሳቸው አንደበት ከጀነራል ጻድቃን አንደበት መውጣቱ እኔ 4000 ስንት ነው ወደ 7000 ማይል ርቄ ላለሁት ሰው ያሳፍረኛል። እኔ ስለሳቸው አፍራለሁ እንደዚህ ብለው በመናገራቸው። ነገር ግን ገላጭ ነው። የብልጽግና ፕሬዚደንት ካልፈቀደ በስተቀር እነሱ ካልሰበሰባቸው በስተቀር ማንም መሰብሰብ አይችልም ማለት ነው። ሌላ ትርጉም ሊሰጠው አይችልም። እኔ ጠርቼ ስነግራችሁ ብቻ ነው የምትናገሩት የሚለው ገላጭ ነው ከእሳቸው አንደበት ከጀነራል ጻድቃን አንደበት የወጣው። ሌላ ለእኔ የማይመች ነገር እዚህ ላይ ግን ራሳቸው ወጥተው ስለተናገሩት በመደጋገም ስለተናገሩት ጀነራል ጻድቃንም ይሁኑ ጌታቸው ረዳም ይሁን ደጋግመው ስለተናገሩት ከኦሮሞዎቹ ውጭ ማለት ነው ደጋግመው ስለተናገሩት በተናገሩት ጉዳይ ላይ የሚያንጸባርቀው ነገር አለ። እሳቸውም ሆኑ ከትግራይ የተመለመሉት አሁኖቹ አዲሶቹ ምልምሎች ብቻ ሳይሆን የነባር የኦፒዲኦ ሰዎችም ነባሮቹም አያውቁም። በኢትዮጵያ ውስጥ እየተደረገ ያለውን አያውቁም ለማለት አይቻልም። ያውቃሉ። እስከዚህ ድረስ ሞኞች አይደሉም። እስከዚህ ድረስ ራሳቸው እንደተናገሩት እውር አይደሉም። ብዙዎቹን አውቃቸዋለሁ። ማስተዋል የሚችሉ ሰዎች ናቸው። አባዶላ አያውቅም እየተደረገ ያለውን ለማወቅ አይችልም ልልህ አልችልም። ይህን ሰሞን በኦሮሚያ ውስጥ እችን ሰሞን በምስራቅ ወለጋ በኖኖ በግዳ አያና ሰዎች ሲያልቁ አያውቅም። አባዶላ ይህን አያውቅም። አባዶላ ከአርሲ ነው። ምስራቅ አርጌ የዳሪሙ ማለት ዳሪሙ እሱ ምዕራብ ነው። እሱ ራሱ ከአርሲ ነው እና በአርሲ ላይ የተደረገ አለ። በአርሲ ላይ የተደረገውን ግድያ አያውቅም። በምስራቅ ሐረርጌ የተደረገ በዳሮ ለቡ በጉባ ቆርቾ የተደረገውን አያውቅም። የሚደረጉትን ግድያዎች አያውቅም። አባዶላ ይሄንን አያውቅም። አያይም ነው ያውቃሉ። የአገሪቱ ውስጥ ያለው ኢኮኖሚ የደቀቀ መሆኑ ይኸው ምልክቱን እኮ እያየን ነው። ዛሬ የአምቦ ዩኒቨርሲቲ ተማሪዎች ወጥተው በኦሮሚያ ላይ የሚደረገው ግድያ ይቁም። አሁን በዘረዘርኳቸው ቦታ ላይ በሆሮ ጉዱሩ አቤ ደንጎራ ላይ የተደረገው ኪረሙ አሁን ያልከው በሆሮ ጉዱሩ ላይ ያ ሁሉ ተደጋጋሚ ግድያዎች እንዳሉ ያውቃሉ። ይሄን የሚያደርጉት ራሳቸው እንደሆነ ያውቃሉ። በፋኖ ስም ነው የሚያነሱት። ነገር ግን ፋኖ የአማራ ክልሉ ፋኖ አይደለም። እሺ አቤ ደንጎሮና ኪረሙ ፋኖ መጣ እስቲ እንበል እስቲ ከጎጃም ተሻግሮ ነው እንበል። እዛ ምስራቅ ሐረርጌስ፣ ምዕራብ ሐረርጌስ፣ ምስራቅ ሸዋስ በቦሰት ላይ ያ ሁሉ ግድያ ፋኖ ነው ልትለኝ ነው? ከዛ ነው የመጡት? ፋኖ ነው መጥቶ የገደለው ነው? ራሳቸው
መግደል ስራቸው ስለሆነ በመግደል ማጋጨት ስራቸው ስለሆነ ራሱ ብልጽግና እየገደለ እያገዳደለ እያባላ እያፋጀ እያስጨበጨበ እንዳለ አባዶላ አያውቅም ማለት ነው አይደል? ያውቃሉ፣ ሁሉም ያውቃሉ። ያሉትን ያህል ጭፍኖች አይደሉም፣ ያሉትን ያህል እውሮች አይደሉም፣ ያውቃሉ። ነገር ግን አድርባይነት ዛሬ መልክ ይዞ ወጣ። አጎብዳጅነት ነው በዛ ቦታ ላይ ወጥቶ የታየው። ግለኝነት ነው ወጥቶ የታየው። እዛ ላይ እያንዳንዱ እዛ ላይ ያየኸው ከውጭ የመጣው የባንክ ባለስልጣን የሆነው አዲስ መሬት ወስዶ ቤት የሰራው በሙሉ እኔ ቤቴ ውስጥ በሰላም ልኑር ብሎ ነው ይሄ ሁሉ መናዘዝ እንጂ አያውቁም። እየተደረገ ያለውን አያውቁም። ከወለጋ የመጣ ወደ አዲስ አበባ አካባቢ የሚደርስ በወለጋ አክሰንት የሚናገር በሙሉ ስሙን እንኳን ቢለውጥና የተወለድኩበት አርሲ ነው፣ ግን በአክሰንቱ በሚናገረው ቅላጼው ቤት ኪራይ የማያገኝበትን ነገር አያውቅም ነው። አያውቅም፣ ያውቃሉ። ለማወቅ የተሳናቸው አይደለም፣ ያውቃሉ። ነገር ግን አጎብዳጆች ሆኑ፣ አድርባዮች ሆኑ፣ ግለኞች ሆኑ። ለራሳቸው ብቻ የሚጠቅመውን መኖሪያ ቤታቸውን የጀመሩትን ፋውንዴሽን አባዱላ እንግዲህ ፋውንዴሽን ነው ያላቸው። ሌላው ደግሞ ባንክ ውስጥ ነው የሚሰራው። ለእነዚህ በሙሉ የግል ጉዳያቸውን በልተው ለማድር ብቻ የሚያስፈልጋቸውን የመያዝ ተጨማሪ ደግሞ የሚደጎም ነገር ካለ ያችን ለመደጎም፣ ከዛ በተረፈ በህይወት ለመኖር ለራሳቸው በህይወት ለመኖር እኔ አውቃለሁ የምትናገሩትን እዛ የተሰበሰባችሁት ከእናንተ ስር ያሉትም የምትናገሩትን ከዛ ወጣ ስትሉ ሀዘን ቤት ስትሄዱ የምትናገሩትን ያውቃሉ። የጠቅላይ ሚኒስትሩ ቅርብ ያሉት አብረው የሚሰሩት ያውቃሉ። ለውጥ እንዲመጣ ይፈልጋሉ። ሚኒስትሮቹ ሁሉ አውቃለሁ፣ እናንተም ታውቃላቸው። ለውጥ እንዲመጣ ፈላጊዎች ናቸው። እያወቁ ግን ውሸትን የሚናገረው ባሌን አይቼ አላውቅም እውር ነበርኩ ብለው እውር እንዳልነበረ እያወቀ እውርነቱን የሚናገር ለአንድ ሰው ለማጎብደድ ካልሆነ በስተቀር ስላላወቁ አይደለም። ያውቃሉ፣ ግን የሚናገሩት ነገር ምናልባት የለባቸው የያዙት ማንነታቸው ሌላ ነው። በሚናገሩት ነገር ግን ከዳኛቸው የአጎብዳጅነት፣ የአደግዳጊነት፣ የአድርባይነት፣ የግልኝነት ምልክት ሆነው ነው የወጡት። ሌላ አይደለም። ማን እንደሆነ ያውቃሉ። ጀነራል ጻድቃን አይደለም ቅርብ ሲናገር የነበረው ጌታቸው አይደለም እንደ ድንክ ነው። ይሄ ድንክ ነው፣ የአስተሳሰብም ድንክ ነው፣ የዓላማም ድንክ ነው ብሎ ከሱ በታች ድንክ ለመሆን ነው ዛሬ ሲታገር የነበረው። የድንክ ድንክዬ ለመሆን ነው ሲንቀሳቀስ የነበረው። ይቅርታ አድርጎልኝ፣ እናንተም ስብዕናቸውን ለመንካት አይደለም፣ የተናገራችሁት ነገር ላይ ነው መልስ ለመስጠት የምፈልገው። የማንንም ሰው ስብዕና መንካት አልፈልግም። ስትናገሩ ግን በአደባባይ ስትናገሩ ግን በዛ ላይ መልስ መስጠት አስፈላጊ ስለሆነ ነው ይህንን የተናገርኩት። አመሰግናለሁ ፕሮፌሰር። የባለስልጣናት ኩብለላ ጉዳይ አስተያየት ብሰጥበት ደስ ይለኛል። ብዙ ጊዜ አንስተነው አናውቅምና በርካታ ባለስልጣናት ስም ያላቸውና ብዙም ስማቸው የማይታወቅ ግን ዲፕሎማት የሆኑ ከባለሀብቶች ተራ ዜጋ፣ በተለይ ደግሞ መንግስት ስልጣን ላይ ያሉት ብዙ ጊዜ አቴንሽን ያገኛሉ። መከላከያ ሰዎች፣ ኮሎኔሎች ውጭ ወጥተው አሳይለም እየጠየቁ ነው፣ እየኮበለሉ ነው። አሁን ሰሞኑ አነጋጋሪ የነበረው እዚህ አሜሪካን ዲሲ የሚገኘው የኢትዮጵያ ኤምባሲ ለ5-6 ዓመታት ያገለገሉት የቀድሞው ምክትል ጠቅላይ ሚኒስትር ወይዘሮ አስቴር ማሙ ጥገኝነት ጠየቁ ተብሏል። ሚኒሶታ ጥገኝነት ጠየቁ ተብሏል። የዛሬ 2 ወር ነበር ከኤምባሲ ሽኝት የተደረገላቸው ወደ ሀገር ቤት ይሄዳሉ ተብሎ የሀገሪቱ ምክትል ጠቅላይ ሚኒስትር የነበሩት ጥገኝነት ጠየቁ ሲባል ምንድነው አንደምታው ምንድን ነው? እስቲ ላይ አስተያየት ስጥበት። ሌላ ጉዳይ ከመሄድ በፊት ይሄንን እኛ በዘመናት ስናየው ነበር እኮ ያላየነው ያነበብነው አለ። ከአምባሳደር ብርሃኑ ድንቄ ሂር አይ ስታንድ የሚል መጽሐፍ የጻፉት አፄ ኃይለ ሥላሴ ሳይስማሙ ሲቀሩ ቀሩ። ለምን? ተመልሰው መኖር ስለማይችሉ። ድሮ ማለት ነው። መጽሐፍ ጽፈዋል በዚህ ጉዳይ ላይ። አምባሳደር ብርሃኑ ድንቄ በአሜሪካ አምባሳደር የነበሩ
ነገር ግን ከዛ ውጭ የመንግስት ባለስልጣናት የነበሩ ያ መንግስት አልሰማም አላይም እኔ ብቻ ነኝ ማለት ሲጀምርና መኖራቸው እዛ ውስጥ መቆየታቸው ዋጋ የሌለው መሆኑን ሲረዱና የገዛ ራሳቸው ህይወት ደግሞ አደጋ ላይ መሆኑን ሲያውቁ በደርግ ጊዜም አቶ ዳዊት ማነው ስሙ ዳዊት ገብረ እግዚአብሔር ነው የእርዳታ ማስተባበሪያ የነበረው ዳዊት አቶ ኮሎኔል ጎሹ ወልዴ ሌሎቹ ሁሉ መሸሽ ነው የጀመሩት። ውጭ በሚወጡበት ጊዜ መሸሽ ነው የጀመሩት። ይህንን መንግስት ትተው ለመሄድ የሚፈልጉ ብዙዎች ናቸው። ነገር ግን ልጆቻቸውን ማውጣት አይችሉም። ይህንን ስለተረዳ አምባሳደሮች ብቻ አይደሉም። ከአምባሳደር ውጭ የመንግስት ባለስልጣን ወደ ውጭ ለመውጣት እንዳይችል ጠቅላይ ሚኒስትሩ ፈቃድ ከኔ ካላገኛቸው አትወጡም ያላቸው፣ ለመውጣት ደግሞ ፈልገው ከኤርፖርት የተመለሱ ስንት እንደሆኑ ታውቃለህ አይደለም? ምንድን ነው የሚነግርህ ነው ዋናው ነገር እዚህ ላይ። አምባሳደር የሆኑት በውጭ ሀገር ያሉ በተለይ በኤምባሲ ላይ የሚሰሩ የስራ ጊዜያቸው ሲፈጸም እና ሌላ አሳይመንት የማይሰጣቸው መሆኑን በሚያውቁበት ጊዜ የኮበለሉ ብዙ ናቸው። በዚህ ደረጃ ነው ይኮበልላሉ። ሌሎችም አሁን አምባሳደሮች የሆኑ የሚኮበልሉ ብዙ ናቸው። ለምን? አንደኛ ምን ጥቅም አለው? ምን ጥቅም አለው? የምንናገረው ነገር ተሰሚነት የለውም፣ ስራም የለንም። በተለይ አምባሳደሮች ስራ እኮ የላቸውም። በየጊዜው የሰበሰባቸው ምን ዋጋ አላቸው? እናንተ በዶላር እየከፈልኳችሁ ስራ የማትሰሩ ናቸው። ስራውን እኔ ነኝ የምሰራው እዚህ አዲስ አበባ ቁጭ ብዬ፣ ምን ዋጋ ያላችሁ ነው የሚላቸው። ስለዚህ አንዳንዶች ክብርም አላቸው፣ ሌሎቻቸው ለኑሯቸውም ይፈራሉ። ስለዚህ በትልቅ ደረጃ ላይ የነበሩት ከፍራቻ የተነሳ ስራ ሰርቼ ለውጥ ማምጣት የማልችል ከሆነና ወደ አገር በምመለስበት ጊዜ ደግሞ ህይወቴ አደጋ ላይ የሚወርድ ከሆነ አልሄድም ነው ዋናው ነገር። ግን ባለስልጣናት መኮብለል በሚጀምሩበት ጊዜ አምባሳደሮች ባሉበት ቦታ ወደ ሀገር ተመለስ ሲባል እየካዱ የሚቀሩ ከሆነ ይሄ መንግስት የቁልቁለት መንገዱን ጀምሯል ማለት ነው። የዛ ምልክት ነው። የቁልቁለት መንገዱን ጀምሯል። ስለዚህ እኔ ወጥቻለሁ፣ እኔ ፓራሹት አግኝቻለሁ ነው። እኔ ከዚህ የብልጽግና አውሮፕላን ተሳፍሮ ያለው የብልጽግና አውሮፕላን አሁን በፓራሹት እየለቀቁት ነው። ብዙ ናቸው ልልህ ነው። ከሀገር ቤትም ለመሸሽ የሚፈልጉ አገር ቤት ውስጥ ሆነው ውጭ ሀገር ቤት የሚገዙ የሚኒስትሮች ብቻ ሳይሆን ሚኒስትር ደኤታዎች ብቻ ሳይሆን የትልልቅ የመንግስት መስሪያ ቤት ኃላፊዎች ገንዘብ እየሰበሰቡ በኢስታንቡል እኔ ስም ልጥቀስ እንደ በኢስታንቡል ቤት የገዙትን አያስፈልግም በህይወቱ ቢኖር በስፔን አሁን ደግሞ ስፔን ነው ቤት የሚገዛበት ዋጋው ርካሽ ነው መሰለኝ። ያልገዙ የሉም። በአቡዳቢ የገዙ ያሰሩ ገንዘባቸውን በሙሉ ወደዛ የሚያወጡ አሉ። ለምንድን ነው ምንዛሬ የገንዘብ ምንዛሬ እናስተካክለው እኩል እናድርገው ነው አይደለም? ፖሊሲ ፍሎት እናድርገው የተባለው። አሁን ግን የመንግስት የመገበያያ ዋጋ የባንክ የመገበያያ ዋጋ ኦፊሻል የሆነው ዋጋው ከፍ ባለ ቁጥር የብላክ ማርኬቱ ደግሞ ይሸሻል። አሁን ሸሽቶ ወደ 200 ደርሷል። ለምንድን ነው እሱ? ለምንድን ነው ይሄ የሚሆነው? አሁንም ሀገር ቤት ውስጥ ብር ያለው ገንዘብ ያለው በሙሉ ማሸሽ ነው የሚፈልገው። አካውንት ናይሮቢ ላይ የማይከፍት ባለስልጣን የለም። ዱባይ ላይ የማይከፍት ባለስልጣን የለም። ይህን ቮት ኦፍ ኮንፊደንስ ኢትዮጵያ ትበለጽጋለች የምትሉ ከሆነ ያንን የምታምኑበት ከሆነ ለምን ገንዘብ ማሸሽ፣ ውጭ ሀገር ቤት መስራት፣ እንደዚህ አሁን ደግሞ እንደምታየው የምትችለውን ያህል ከሰበሰብክ በኋላ መሸሽ ምን አመጣ? የሚያሳየው ተስፋ ቆርጠናል፣ ዋጋ የለውም። እንሰራለን ብለን እዚህ ይኖረናል፣ መስራት አንችልም፣ የሚሰማን የለም፣ ስራም እየተሰራ አይደለም። ከተናገር ደግሞ እንገደላለን። አሁን ስለዚህ ይሄ መንግስት ወደ መቀመቅ እየወረደ አገሪቱን ይዞ እየወረረ እያለ እዚህ መቅረት አይገባኝም ብለው የፓራሹት ከብልጽግና አውሮፕላን ላይ እየዘለሉ ነው። ይሄ ነው እየሆነ ያለው።
በጣም አመሰግናለሁ ፕሮፌሰር። ሰሞኑ ሆላንድ ስብሰባ ላይ ሰምቻለሁ፣ ያው ጭምጭምታ ሰምቻለሁ እና ፕሮፌሰርም ተሳትፏል የሚል መረጃ አግኝቼ ነው። ኢትዮጵያ ላይ ትኩረት ያደረገ ኢትዮጵያውያን ያው ተጽዕኖ ፈጣሪ የሚባሉ ሰዎች የተገኙበት ነው የሚባለው እና የአምስተርዳሙ ኮንፈረንስ እንዴት ነበር? ምን ላይ ነበር? ዝርዝሩ ተስፋው ምን ይመስላል? ጭምጭምታ ነው ያልከው? ጭምጭምታ ነው እንደ በአደባባይ በመገናኛ ብዙሃን ሁሉ የተነገረ ነው እኮ። በአምስተርዳም የተደረገው በመግለጫ የተሳታፊዎቹ ዝርዝር ምናምን ብዙ ሰው ዝርዝር በይፋ አልወጣም። የተሳታፊዎቹ ዝርዝር ምናምን ብዙ አልወጣም። ዝም ብሎ ጀነራል ነው የተነገረው ብዬ ነው። ምን ይመስላል እንትኑ ስብጥሩ ምን ይመስላል? ኮምቢኔሽኑ ምናምን ጥሩ፣ እሱም ተነግሯል። በነገራችን ላይ ተነግሯል። በመግለጫው ላይ ከምን እንደወጡ ተካፋዮቹ የፖለቲካ ፓርቲዎች፣ የትጥቅ ታጋዮች፣ የሲቪል ሶሳይቲ መሪዎች፣ የኢትዮጵያ ኮሚኒቲ፣ የተለያየ የኢትዮጵያ ኮሚኒቲ ተወካዮች፣ ምሁራን፣ ነባር የፖለቲካ መሪዎች፣ የሂውማን ራይትስ አድቮኬትስ እና አክቲቪስት ብሎ ተዘርዝሯል። እኔ ነበርኩ። እኔ አልደበቅም፣ ተካፍያለሁ። እኔ መደበቅ የለብኝም። ሌሎቹም ያው ወጥተው ይናገራሉ። ነገር ግን የሁሉንም ዝርዝር ካላወጣህ በስተቀር በከፊል አታወጣም ዝርዝር። ነገር ግን ቤተሰብ ያላቸው አሉ፣ ሀገር ቤት ውስጥ ቤተሰብ ያላቸው አሉ። ስለዚህ ለቤተሰቦቻቸው ሲሉ እየተሳተፉም ያሉ፣ ነገር ግን በተለያየ ምክንያት በስራ ምክንያት ዝርዝሩ ውስጥ በግልጽ መውጣቱ የማያስፈልግ አሉ። ይሄ ለኢትዮጵያ ሕዝብ ይገባዋል። እንደዚህ ብዬ ልናገር እችላለሁ። ድሮ ቢሆን ኖሮ አንተም ደጋግመህ ስትናገር አይቻለሁ። ታዬ ደንደዓ የተናገረው በደልን የሰራው ወይም በፖለቲካ ምክንያት ተቃዋሚ የሆነው ብቻ ሳይሆን ቤተሰቡ በሙሉ ነው የሚገደለው። ቤተሰቡ ሁሉ ነው ቤት የሚቃጠልበት። ቤተሰቡ ነው ከቤት ወጥተው የሚወ ይሄ ስላለ ጥንቃቄ ማድረግ ስለማስፈለገው ጉዳይ ነው እንጂ ለድብቅ አይደለም። መግለጫው እውነት ነው። የሚናገሩ በዚህ ላይ መግለጫ ላይ የሚናገሩ አሉ፣ ይናገራሉ፣ ሚዲያ ላይ ወጥተው ይናገራሉ። አሁን ያልኩህ በሙሉ ተሳትፈዋል። እስከ 20 የሚሆኑ ሰዎች ተሳትፈዋል። የተስማማንበት ጉዳዮች አሉ። በመግለጫ ላይ እንዳለ 7 ዓመት ይሄ ብልጽግና በዚህ ሰውዬ መሪነት አገልግሏል። 7 ዓመት ጦርነት ብቻ ነው የነበረው። 7 ዓመት የደህንነት ችግር ብቻ ነው የነበረው። 7 ዓመት የኢኮኖሚ እና የሴኩሪቲ ቀውስ ነው ሀገር ውስጥ የነበረው። 7 ዓመት ገደብ የለሽ ቫዮለንስ አመፅ ነው የነበረው። ሀገሪቷን ህዝቧን የጨረሰና ንብረቷን ሁሉ ያወደመ ነው ያለው። ይሄ ደግሞ በኢትዮጵያ ህዝብ ላይ የደረሰው ብሔር ለይቶ አይደለም፣ አካባቢን ለይቶ አይደለም፣ ሃይማኖትን ለይቶ አይደለም፣ ጎሳን ለይቶ አይደለም። በኢትዮጵያ ህዝብ ሁሉ ላይ ነው የደረሰው። በዚህ ላይ ስምምነት አለ። እኛ ለብቻችን የነበርነው ለዛሬ 6-7 ዓመት ይሄንን ስንናገር የነበረው ቀንታችን ምናምን የሚባለው ነገር አሁን አገሩ ሁሉ የተቀበለው ነው። ስብሰባውም ይሄንን ተቀብሏል። ይሄ መንግስት መዳን አይችልም። አንደኛ ለመዳን ውሸቱን ትተህ ደመናውን ዞር አድርገህ እውነታውን ስትቀበል ነው። ችግርህን መኖሩን ስትቀበል ነው። ኢኮኖሚው በደቀቀበት አገር የኢኮኖሚ ሚራክል ነው የሚል መንግስት ነው ያለው። አሁን መምህራን፣ ሐኪሞች፣ አሁን ደግሞ የህግ ባለሙያዎች ሁሉ ወጥተው መኖር አልቻልንም እያሉ ቤት ኪራይ መክፈል አልቻልንም ብለው ራሳቸው በድፍረት ወጥተው እንደዚህ አይነት ጭካኔ ባለበት ሀገር ላይ ወጥተው እየተናገሩ እያለ አይን ስላልተከፈተ ነው እንጂ ሁሉ ሞልቷል፣ ሁሉ ባሌ ነው የሚለው።
ሁሉ ሰላም ነው የሚል ሱሉልታ ላይ ሰው ወጥቶ መግባት እያልቻለ እያወቅ ሱሉልታ ላይ አንድ ሙሉ አውቶቡስ እንደሚታገት እያወቅ በአማራ ክልል ጦርነት በሁሉ አቅጣጫ በአራቱም የአማራ ክልል አቅጣጫዎች ጦርነት እያለ አሁን በኦሮሚያ ውስጥ ድሮ ባልነበረበት የኦሮሞ ነፃነት ሰራዊት በማይንቀሳቀስበት በአርሲ በምዕራብ ሐረርጌ በምስራቅ ሐረርጌ እየተንቀሳቀሰ እየተስፋፋ እያየ አገሩ እኮ ሰላም ነው ይላል። ወይም ደግሞ ሽፍትነት በኢትዮጵያ ውስጥ ይልሃል። ሽፍትነት በኢትዮጵያ ውስጥ ልማድ ነው፣ እሴታችን ነው የሚልህ ነው ያለው። ይሄ አይወጣም። ይሄ መንግስት ካለበት አዘቅት ለመውጣት አይችልም። አንደኛ ችግሩንም ስለማያምን ችግሩም ሳያምንና ለመቅረፍ ሳይፈልግ አይቻልም መውጣት። የቁልቁለቱ መንገድ በስቷል። ሁለተኛ የኢትዮጵያ ሕዝብ ከጫፍ እስከ ጫፍ ምንም ሳይለይ ጠልቶታል፣ ጠፍቶታል፣ አይሰማውም። እኛ ቤተሰቦች አለን። የፌስቡክ ነው ይልሃል። ፌስቡክ አይደለም፣ እውን ነው፣ እውን ነው። የኢኮኖሚ ድቀቱ፣ የጦር መበራከቱ፣ የግድያ ብዛቱ፣ የዲፕሎማሲ መገለሉ፣ ይሄ ሁሉ የፖለቲካ ክስረቱ። ፖለቲካ ባይከስር እውነትን እነዚህ አዛውንት ናቸው እንደ እነዚህ አረጋውያን ናቸው እንደ ምስክር ሊሆኑለት እንደሚችሉ አገሪቷ በተአምር ውስጥ እንዳለች እነዚህ ናቸው የሚናገሩት። ሊናገሩ የሚችሉት እነሱ ናቸው። ወጥተው ያልተናገረ በረከት ስምዖን እንደዚህ አለ ተብሎ የውሸት እየሰሩ እያወጡ አይደለም እንዴ? ምስክር ሁነን እያሉት አይደለም እንዴ? ምስክር ሁነን እውነትን ተናገረልን እያሉ አይደለም? ለራሳቸው ማመን የማይችሉት ሰዎች ሌላ ምስክር እየጠሩ ይሄ ሁሉ እያለ መቆየት አይችልም። እና ከዚህ በፊት እንደተደረገው ሳንዘጋጅበት ለውጥ ከመጣና ከዚህ ተነስተን ወደ አንድ የምንወዳትና እኛ ሁላችን አገራችን የምንላት አገር ተባብረን ተስማምተን ተግባብተን እርስ በርስ ተሸካክመን የምንኖርበትን ኢትዮጵያን ለመፍጠር የሚያስችል የሽግግር ፍኖተ ካርታ ያስፈልገናል እና እሱ ላይ መስራት አለብን። ይሄ በሲያትልም ስንሰበሰብ በዋሽንግተን ዲሲም ስንሰበሰብ አሁን ደግሞ ጠለቅ ተደርጎ በሽግግሩ ሁኔታ ላይ ይሄ መልቲፕል ሽግግር ነው የሚያስፈልገው። ወደ ሰላም፣ ወደ ዲሞክራሲ፣ ወደ የኢኮኖሚ ጀስቲስ፣ ይሄ ሁሉ የተደራረበ ስለሚያስፈልገን አስቀድመን መግባባት አለብን በሚለው ነገር ላይ ነው። ድብቅ አይደለም። በዚህ ላይ ስምምነት አለ። ስምምነቱ ደግሞ በአምስተርዳም ብቻ አይደለም፣ በአገሪቱ በሙሉ በዚህ ላይ ስምምነት አለ። ጦርነት አንፈልግም፣ ሰላም ነው የምንፈልገው፣ ሙሉ ስምምነት አለ። ከዚህ ከኢኮኖሚ ድቀት መውጣት አለብን፣ ሙሉ ስምምነት አለ። ከአካባቢው ረባሽ ሀገር ሆናለች ይቺ ሀገር። ከሶማሊያ፣ ከሶማሌላንድ፣ ከሁሉ ጋር የተጣላች ሀገር ሆናለች። ከቻይና ጋር የተጣላች ሀገር ሆናለች። አሜሪካን ጎረምሳ ብሎ ሲሰድብ የነበረ ስለሆነ ተጣልታለች። በቀጠናው ሁሉ ያጠፋች። ከዚህ መውጣት አለብን በሚለው ላይ ሙሉ ስምምነት አለ። ለዚህ አምስተርዳም አያስፈልግም፣ ዝግጅት ግን ያስፈልጋል። ይህንን ነው አምስተርዳም ያደረገው። ሌሎች በዚህ ጉዳይ ላይ ስለጠየቀኝ ነው እንጂ ሌሎች ጉዳዮች በዚህ ጉዳይ የሚናገሩ አሉ። የተሻለ ግንዛቤ ለመስጠት ሌሎች ይናገራሉ በዚህ ጉዳይ ላይ። አመሰግናለሁ። እድል ስራ ስጣቸው። እሺ፣ ደስ ይለኛል ፕሮፌሰር አገኛለሁ በኋላ ከፕሮግራም በኋላ የአማራ ፋኖ ትግል በተመለከተ ያለው ፖለቲካ ዴቨሎፕመንትም ትንሽ አስተያየት እንድትሰጥበት ፈልጋለሁ። ብዙ ጊዜ የታገልክበት ነው። እዚህ ሚዲያም ሌሎች ሚዲያዎችም ስትል ለአማራ ህዝብ ድምፅ ሆነሃል። የአማራ ህዝብ ትግል ወደኋላ የሚቀለበስ አይደለም። ከዚህ በኋላ በ10% ነው የምንዋጋ ብትሉ ምናምን ህዝባዊ ሆኗል የሚለው በደንብ አስረግጠህ ስትናገር ነበር። የትርክቱ መስተካከል አለበት፣ በደንብ አድርጎ ሼፕ መደረግ አለበት በሚለውም አጽንኦት ሰጥተህ ስትናገር ነበር። አሁን በደንብ አድርጎ ሼፕ ተደርጎ ለየት ያለ ደረጃ ላይ የደረሰ ይመስላል። ትላንት በመገናኛ ብዙሃን የተላለፈው የምሬ ወዳጆ ንግግር አለ። አስተያየት እንድሰጥበት ፈልጋለሁ። ብዙ ጊዜ የታገልክበት ጉዳይ ስለሆነ አስተያየት እንድሰጥበት። አጫጭር 2 መልእክቶች አሉ፣ እሱን እናስቀድም።
ብረው ነው። ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላ ነው። የብሔር ችግር የለብንም። የብሔር ችግር የለብንም። በትግል ኦሮሞም እያለቀ ነው። ማንኛውም ኢትዮጵያዊ እያለቀ ነው። ይሄን ጸረ ኢትዮጵያዊ የሆነ ስርዓት ለመጣል ነው ሐሳባችን። ስለዚህ የኦሮሞ ህዝብ ካንተ ጋር ጠብ እንደሌለነ ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብ አይወክልም፣ ወይም የደቡብን ህዝብ ወይም ማንኛውም ኢትዮጵያዊ የሚወክል አይደለም። ይሄ የሚሰራው ተግባር የብልጽግናና የብልጽግና የተሸናፊው ስርዓት እንደሆነ እኛም በቅጥ እንገነዘባለን፣ ሰራዊታችንን በቅጥ ይገነዘባል። ይሄን ይሱ የሰራውን ስራ አንተ እንደማትተገብር ማምናለሁ። ከዛ ወዲህም ይዘህ አሳይተሃን ወደፊትም ልተገብር የምትችለው ይሄኑ የዓለም አቀፍ ህግ የጠበቀውን ስርዓት እንድትከተል በዚህ አጋጣሚ መልእክታችንን ማስተላለፍ እንፈልጋለን። ከዚህ ውጭ እንግዲህ እንደሚታወቀው ድሮኑ በቃ ሲቪልን አላለም፣ ሰራዊትን አላለም። ጃምላ እዚህ ላይ አንድ አለችን ጨምርና ከዛ አስተያየት ተሰጥባታለን። አስነዋሪ ተግባር የሚያደርገው አንተም ነገ ይሄኑ ስራ እንድትተገብረው ነው። ለምን ሰራዊቱ እያለቀ ያለው ማንም ሽመልስ አብዲሳ ኦሮሞ ቢሆን እኛ የኦሮሞ ህዝብ ጋር አይደለም የተጣላ ነው። የብሔር ችግር የለብንም። የብሔር ችግር የለብንም። በትግል ኦሮሞም እያለቀ ነው። ማንኛውም ኢትዮጵያዊ እያለቀ ነው። ይሄን ጸረ ኢትዮጵያዊ የሆነ ስርዓት ለመጣል ነው ሐሳባችን። ስለዚህ የኦሮሞ ህዝብ ካንተ ጋር ጠብ እንደሌለነ ማወቅ አለብህ። በፖለቲከኞችና በሴረኞች ግን የሚሰራው ስራ የኦሮሞን ህዝብ አይወክልም፣ ወይም የደቡብን ህዝብ ወይም ማንኛውም አጠቃላይ እሷን የተረጋገመች ነች። ግን መልእክቱ ክሊር ነው። ፕሮፌሰር ብዙ ጊዜ አስተያየት ተሰጥበት የነበረ ነውና እዚህ ላይ ትንሽ አስተያየት ተሰጥበት። አጠቃላይ አማራ ክልል ያለው ትግልን በተመለከተ መልካም እንኳን አንተም ያቀረብኩበት መሰረት አኳኋን ደስ የሚያሰኝ ነው። ከአንተው ጋር ነው ስንናገር የነበረው። አማራ ህዝብ መገደል የለበትም። አማራ ህዝብ በቦምብ ማለቅ የለበትም። የአማራ ህዝብ የጠየቀው ማዳበሪያ ነው። የአማራ ገበሬ የጠየቀው የምርጥ ዘር ነው፣ መንገድ ነው። ኢህዴን ወይም ብአዴን አያስተዳድረኝም ነው። ይሄ ትክክለኛ ጥያቄ ነው። ህዝብ ስለደገፈው ደግሞ አልሸነፈም ስላልኩኝ ፋኖ ነህ ተብያለሁ። ፋኖ ሆነ እስኪ ያለውን ደግሞ ጁንታነትን ትቶ ፋኖ ሆነ ተብያለሁ በዚህ ጉዳይ ላይ። አዎ አሁን ያኔ በትግራይ ጦርነት ጊዜ ገንዘብ ወስዶ ነው ጅንጃንካ ምናምን እስኬል ገቢሳ ለህሊናው የሚኖር ሰው ነው፣ እንደ ገንዘብ አለ እና አሁን በዛን ጊዜ በትግራይ ጊዜ ያኔ ክፉ የተናገሩ ሁሉ አሁን ለመናገር አንገታቸውን ቀና ለማድረግ የማይችሉበት ጊዜ ነው ያለ ነው። በአማራ ጉዳይም ላይ የኔንም ይሁን የሌሎችን ስም ሲያጠፉ የነበሩት አሁን ዝቅ ማለት ነው ያለባቸው። ለምን ምሬ ወዳጆ ከዚህ በፊት ከአንተ ጋር ስናገረውን የነበረውን አንድ በአንድ ነው የተናገረው። አንድ በአንድ ከኦሮሞ ህዝብ ጋር እኛ ችግር የለንም አለ። እግዚአብሔር ይስጥ። ኦሮሞ ከሌሎች ኢትዮጵያውያን ጋር እያለቀ ነው። እግዚአብሔር ይስጥ። ይሄ የተሰባሰበው ስብስብ አሁን ቅድም ብያለሁ፣ የአዲስ አበባ አማሮች፣ የአብይ አማሮች ብዬ እነሱ ደግሞ የአብይ አማሮች የሚባሉት ደግሞ እነሱ አማራ ስለሚላቸውን እንጂ ከሁሉ ብሔረሰብ የተውጣጡ ናቸው ብያለሁ ቅድም። አሁን ስለዚህ በዚህ ሚዲያ ላይ ቅድም ተናግሬያለሁ። የአዲስ አበባ አማሮች፣ አዲስ አበባዎች ብሔር አዲስ እንሆናለን የሚሉ አሉ። ከሁሉም የተውጣጡ ናቸው ብያለሁ። እሱን ነው የደገፈው። አይወክልም። ይሄ ደግሞ ኦሮሞ ህዝብን አይወክልም ነው ያለው። አራተኛ እግዜር ይስጥ። ይህ አሁን ያለው ስርዓት ጸረ ኢትዮጵያውያን፣ ጸረ ኢትዮጵያ ብቻ አይደለም፣ ጸረ ኢትዮጵያውያን ነው። በኢትዮጵያ ስምማ ኢትዮጵያ አንድነት ጅንጃን ከሚለውማ ያልተገደለ ህዝብ የለም፣ ያልተጨፈጨፈ የለም። በዛ ስም ብዙ ግፍ ተሰራ። ኢትዮጵያ እየተባለ ጸረ ኢትዮጵያውያን ነው። እኔም ልድገመው፣ ከአማራ ህዝብ ጋር የኦሮሞ ህዝብ
ውስጥን የለውም፣ ኖሮትም አያውቅም። ብዙ አማሮች የሚኖሩት ብዙ አማሮች የኖሩትም ኦሮሚያ ውስጥ ነው። አብረው እኔ የምመጣበት ወለጋ ውስጥ እኔ የተወለድኩበት ወለጋ ውስጥ ከድሮ ጀምሮ ነው። ከጎጃም የሚመጡ ብዙ ስራ የተሰማሩ ከድሮ ጀምሮ ይኖሩ ነበር በሰላም። ይሄ መንግስት ከመጣ በኋላ ነው ግድያ የተጀመረው። ኦነግ አይደለም የሚገልህ፣ ገሎ ሊያጣላህና በዛ ሊያተርፍ የሚፈልግ ስብስብ የአዲስ አበባ ጥርቅም ነው። በጥቅም ምክንያት የተሰባሰቡ በጥቅም ጥርቅሞች፣ እነዛ ያ ጥርቅም ነው ይህንን የሚያደርገው። ይህንን አይቶ መናገሩ ተመስገን ይመሰገን ይገባዋል። የፋኖ መሪ አንድ ነገር አለመርሳት፣ ኦሮማራ የሚባለው የኦህዴድ እና የብአዴን ስብስብ ነው አይደል የነበረው። ሌላ እኮ ኦሮማራ ልትለው የምትችለው ያኔ እኮ ነበረ። ያን ጊዜ እኮ የቄሮና አሁን ስሙ ፋኖ ተብሎ ስሙ የጠፋው ፋኖም እኮ ለውጥ ለማውጣት እና በኦሮሚያ ውስጥ የሚደረገው ደም የሚፈሰው የኛ ደም ነው ሲባል የነበረበት ጊዜ አለ። በህዝብ ደረጃ በመሪዎች አይደለም፣ በሴራ የተሰራ ኦሮማራ አይደለም። የህዝብ አንድነት በቅርብ ጊዜ እንኳን ነበረ። ስለዚህ እንዲህ በመናገሩ ሊመሰገን ነው ይገባው። ስንለው የነበረውን ነገር ከኔ በበለጠ የተናገረው ሌሎችም ይናገሩታል። በነገራችን ላይ የጎጃም ፋኖም በተለይ የህግ ሰው የሆነው አስረስ ማረም ይናገራል። እንዲያውም አንድ ጊዜ ኢሬቻ የሁላችንም ነው፣ ለፖለቲካ ሲጠቀሙበት ነው እኛ ሁላችንም የምናወግዘው እንጂ ኢሬቻ የሁላችን ነው ያለው። እንዲህ አይነት ነገር ነው ኢትዮጵያን የሚያድናት፣ ኢትዮጵያን መልሶ ሂል የሚያደርጋት እንዲህ አይነቱ ንግግር ነው። ይሄ መንግስት ኖረም አልኖረም በዚህ ደረጃ ነው ሰው መተሳሰብ ያለበት። በአማራ ህዝብና በኦሮሞ ህዝብ መካከል፣ በአማራ ህዝብና በትግራይ ህዝብ መካከል፣ በሌሎችም ህዝቦች መካከል ጦርነት መቀያየም አልነበረም፣ ድሮም አልነበረም። የስርዓት ችግር ነው ያለው። አሁንም የስርዓት ችግር ነው ያለው። አዎ ጸረ ኢትዮጵያውያን፣ ጸረ ድሃ የሆነ አመራር ነው ያለው። ለራሱ እውር ነው። ሀገር እንዴት እንደሚተዳደር አያውቅም፣ አይገባውም፣ ሊገባውም አይችልም። እንሰማለን እኮ የብልጽግና መሪ እኮ ስለ ኢኮኖሚክስ ሲናገሩ እኮ እንሰማቸዋለን። ስለ ጂኦፖለቲክስ ሲናገሩ ሊገባቸው አይችልም። አይገባቸውም አይደለም እኮ አያውቁም፣ ሊገባቸው አይችልም። ስለዚህ ጸረ ኢትዮጵያውያን የሆነ መንግስት ነው ያልከው እውነት ነው። የኦሮሞን ህዝብንም ይጠብቃል። እንዲህ አይነቱ ነገር መበረታታት አለበት፣ ሊመሰገን ይገባል። እሱም ሌሎችም ሊመሰገኑ ይገባል። የህዝቦችን አንድነት ለማጠንከር፣ በህዝቦች መካከል ያለውን መራራቅ ለማቀራረብ ይሄ ነው መደረግ ያለበት በኢትዮጵያ ውስጥ። እንዲህ አይነት ነገር ነው ሊበረታታ ይገባል። እነሱም ሊመሰገኑ ይገባቸዋል። የእውነት አድርጉት። ይህንን ከዚህ በፊት ስንመኘው ስለነበረ ይሄ ስለመጣ ሊመሰገን ይገባል። በጣም አመሰግናለሁ። የመጨረሻ ጥያቄ ላድርግ ፕሮፌሰር ካለ ጊዜ አንጻር እና የዘንድሮ ምርጫ በተመለከተ ትላንት ስካይላይት ላይ ስብሰባ ነበር። የኢትዮጵያ ምርጫ ቦርድ አባላት ከኢትዮጵያ ከፖለቲካ ፓርቲዎች፣ ተቃዋሚ ፖለቲካ ፓርቲዎች ጋር ውይይት አድርጎ አስቻይ ሁኔታ የለም፣ በዚህ ዘንድሮ የሚደረገው ምርጫ አንሳተፍም፣ አስቻይ ፖለቲካ ሁኔታ የለም፣ ሴኩሪቲ ሁኔታ የለም፣ ትግራይ አይቻልም፣ አማራ አይቻልም ብሏል። እና የፖለቲካ ፓርቲዎች ደግሞ የድጋፍ እንትን እያሰባሰቡ ነው፣ ከፓርቲዎቻቸው ከደጋፊዎቻቸው ፊርማ እያሰባሰቡ ነው። አናደርግም፣ ምርጫ አንሳተፍም የሚል እንትን እየተደረገ ነው። ምርጫ ቦርድ ደግሞ የገለጸው እኛ ሁኔታው ሪፖርት ማድረግ ነው ስራ፣ የእናንተን ድምፅ ሰምቼ ያለው ሁኔታን ይቻላል አይቻልም የሚለውን የእናንተ ድምፅ ሰምቼ ወደሚመለከተው አካል ሪፖርት ማድረግ ነው፣ እኔ ወሳኝ አይደለውም የሚል መልስ ተሰጥቷል። ኢዜማ በበኩሉ ዛሬ ያወጣ መግለጫ ያው መራዘም አለበት ብሏል። የሀገራዊ ምክክር ፕሮፌሰር መስፍን አርአያ የሚመሩት ሀገራዊ ምክክር እስኪያልቅ ድረስ ካለቀ በኋላ መደረግ ያለበት፣ አሁን ይሄ እሱን ሳያልቅ ወደ ምርጫ መግባት የለብንም ብሎ ያው መግለጫ ሰጥቷል ኢዜማ።
እዚህ ጋር ትንሽ እስከ እንደባለፈው አይነት እንደዚህ ምክንያት ሰጥቶ ብርቱካን ሚደቅሳ እንዳራዘመችው አብይ አህመድ ማራዘም ነው የሚፈልገው። ይሄ ኢትዮጵያ ምርጫ አካሄዳለሁ ብሎ ብልጽግና ብቻው ተወዳድሮ እንደገና መንግስት ሆንኩኝ ብሎ አናውንስ ያደርጋል። ምንድን ነው የሚጠበቀው ከዚህ የምርጫ ቦርድ የትላንት ስብሰባ የነበረው? ትንሽ መጠበቅ አለብን። እኔ ምርጫ ቦርድ ይሄንን ብሏል። የብልጽግና መንግስት ምን እንዳለ አላውቅም፣ ግን የምጠብቀው ብልጽግና መንግስት መጥተው ምርጫ ቦርድ ከወሰነ የብልጽግና ፓርቲ ዝግጁ ነው ነው የሚለው። ዝግጁ ነው፣ መንግስትም ዝግጁ ነው ነው የሚለው። ግን አሁን ስንናገር ነበር አይደለም እንደ እናንተ እኮ ስንናገር ነበረ። የሌለውን ነገር አለ ብለው ነው የሚነግሩ። አሁን ደከመን፣ እንዲያውም አሁን እኮ ደከመን። አሁን ውሸቱንም መከታተሉን እኮ ደከመን። እነሱ ግድ የላቸው፣ እኛ ግን ግድ ይለናል። ሁልጊዜ ውሸት መናገር አንችልም፣ ውሸትን መጠበቅ አንችልም። ከህሊናችን ጋር መኖር እንፈልጋለን። አሁን የምርጫ ቦርዱን በል ብሎታል፣ እኛ እናደርጋለን ብሏል። ትንሽ ቆይቶ ደግሞ አይ ሌላ ምክንያት መጣ፣ ስለዚህ እናስተላልፈው ሊልህ ይችላል። ምን ይከለክላል? ብልጽግና ሌላ ምክንያት ጠይቆ አስተላልፋለሁ ሊል ይችላል። ለአሁኑ ግን ለፖለቲካ ይጠቅማል። እኔ ወደ ምርጫ ሄዳለሁኝ ብሎ ለፖለቲካ ነው፣ እኔ አልከለክልም ለማለት ነው። የሀገሪቱ ሁኔታ ለምርጫ አይጠቅምም። አንድ ሰው የጻፈውን አይቻለሁ። ሌላ ጊዜ ከቡለትስ ወደ ባለትስ እንሄድ ይባላል አይደለም? ከቡለትስ ወደ ባለትስ ለመሄድ ጊዜው አይደለም ነው አንድ ሰው ያለው። ለምን አገሪቱ በጠቅላላ የጥይት ፉጨት ብቻ ነው እየተሰማ ያለው። በትግራይ ሰላም አለ ልልህ አልችልም። ይኸው በአፋር በኩል እየተቆሰቆሰ ነው። በትግራይ በኩል አማራ ክልል በሁሉም ቦታ አሁን ጎንደርም ጀመረ እኮ። ጎንደርም ምናልባትም የቀዳማዊት እመቤት በነገራችን እሷ አይደለችም ቀዳማዊት እመቤት መሆን ያለባት፣ የፕሬዚደንቱ ሚስት ናት። በነገራችን ላይ ደንብ ከሆነ ነምበር ዋን እኮ ሄድ ኦፍ ስቴት ነው እንጂ ሄድ ኦፍ ገቨርንመንት አይደለም። ሄድ ኦፍ ስቴቱ ነው። አሁን ቀዳማዊት እመቤት የንጉሱ የእንግሊዝ ሀገር የንጉሱ ሚስት ናት እንጂ ሄድ ኦፍ ስቴቱ ነው እንጂ ሄድ ኦፍ ገቨርንመንቱ ነው። የተደበላለቀ ስርዓትን ፕሮቶኮልን ያልተከተለ ለመሆኑ ይነግርሃል። ብቻ ጎንደር የነሱ ነው፣ ስለዚህ አትንኩት የሚባል ፕሮፓጋንዳ ሲነፍስ ነበር። አሁን ግን ጎንደርም፣ ጎጃምም፣ ምስራቅ ወሎም፣ ሸዋም እንቅስቃሴዎች በጠቅላላው ግጭት፣ ጩኸት ነው ያለው። እንዴ የዛሬ 2-3 ዓመት እኮ የምሬ ወዳጆ ዞን በነበረው ላይ አንድ ክፍለ ጦር እኮ ነው አንድ እዝ እኮ ነው ያለቀው። 803ኛው እዝ ነው ይመስለኛል። 803 ክፍለ ጦሮች ያሉት 12ኛ፣ 65ኛ እና 64ኛ ነው። 3 ክፍለ ጦሮች ያሉት 6600 ምናምን ሰዎች ያሉት ክፍለ ጦር ነው። ያ ነው የተበተነው። አንድ እዝ ነው የበተኑት። ጦርነት ነው ያለው እና እዚህ ልናካሄድ ነው። ኦሮሚያ እንደዚህ ነው። አሁን ቅድም ስነግርህ ነበር እየተስፋፋ እንዳለ የወባ ኦፐሬሽን። ይሄ እኮ ትግራይ፣ አማራና ኦሮሞ እኮ 70% ልትለው ትችላለህ። ኦሮሚያ፣ አማራ ክልልና ትግራይ እኮ 70% ነው። የሀገሪቱ 70% የሚሆነው የጦርነት ከባቢና የጥይት ጩኸት ባለበት ቦታ ምርጫ እናካሄዳለሁ ይቻላል? በአእምሮ ስታስበው አይቻልም። ምክንያቱም ቡለትስ ባለበት ባለትስ አይሆኑም፣ አይሄዱም። ሁለቱ ከአንዱ ወደ ሌላው መሻገር አለበት። አሁን ግን እሱን ስላልጨረስን፣ እንዴት ሰላም እንደሚወርድ ስላልተነጋገርን ወደዛ ለመሄድ አንችልም። ሌሎቻችን እኮ ለዚህ ነው የሽግግር ፕላን ያስፈልገናል። ይሄ መንግስት ለዛ ብቁ አይደለም የምንለው እኮ የሽግግር ፕላን የምንልበት እኮ ለዚህ ነው። ስለዚህ ይሄ የሚነግረኝ እኔ የሽግግር ፕላኑን ቶሎ ቶሎ መስራቱ ነው የሚያስፈልገው እንጂ ምርጫ ማድረጉ አይደለም። ለነገሩ ማን እንደሚያሸንፍ አናውቅም። እንደ ምርጫስ ቢደረግ ማን እኮ እንደሚያሸንፍ እናውቃለን። ስለዚህ አደረገ አላደረገ አያደርገውም እኔ እንደሚመስለኝ። ግን አደረገ ስላደረገስ ለውጥ ያመጣል እንዴ? ብልጽግና እንደገና ቢያሸንፍ
በራሱ ምን ለውጥ ያመጣል? የሚፈለገው እኮ ይሄ ፌር ፍሪ ኤንድ ክሬዲብል ወይም ኮምፔቲቲቭ ኤሌክሽን ነው የሚያስፈልገው። ይሄ ነው የሚያስፈልገው። ይሄ ነው ኢትዮጵያን የሚያሻግራት። ያ በብልጽግና ዘንድ አይደረግም። ከዚህ በፊት አይተነዋል። በ2000 ባለፈው ምርጫ አይተነዋል፣ ተመልክተነዋል። ምንም አዲስ ነገር የለም። ስለዚህ አደረጉት አላደረጉት ስለነሱ ማውራትን የሚያስፈልግ ነገር አይደለም። ምርጫ ነው የሚሆነው ብሎ እናስብም። ማድረግ ያለብን በኢትዮጵያ ውስጥ ነፃ፣ ገለልተኛ፣ ተፎክክር ያለበት ተአማኒነት ያለው ምርጫ ብቻ ነው የሚያሸጋግራት። ለዛ ነው መስራት ያለብን። ያ በብልጽግና ስራ አይሆንም። ስለዚህ የእኛ ፎከስ ምርጫው ዋጋ አለው የሚለው ጉዳይ ላይ ሳይሆን ማተኮር ያለብን እውነተኛ ምርጫ በኢትዮጵያ ውስጥ ኢትዮጵያ ምርጫ ለማድረግ እንዲችል የሚቻለውን ስራ መስራቱ ላይ ነው ትኩረት መስጠት ያለብን። ይሄ ዋጋ የለውም ልልህ ነው። ፕሮፌሰር የቀይ ባህር ጉዳይስ ምንድን ነው? ትላንት ፎቶ እያየው ነበር። ሬድዋን ሁሴን እና ጌታቸው ረዳ በቡሬ አካባቢ ነው ምናምን ወደዛ ሄደው ሞቅ ሞቅ እያደረጉት ነበር መገናኛ ብዙሃኑን። ይሄ የቀይ ባህር ነገር የደረሰ የሆነ አብዴት አለ ለተመልካቾች? የመጨረሻ እንደምርቃል አሁንም ከጌታቸው ጋር ልታጣላኝ ነው? ያው ያየነው ነው ሶሻል ሚዲያ ላይ እያየነው ነበር ትላንት። ማለት እኔ ጌታቸው ነው ለብልጽግና ዋና ምስክር። ብልጽግናን እስከዛሬ እስከ ቅርብ ጊዜ ድረስ ምን እንደሆነ ገላልጦ ሲነግረን የነበረ አንድ በዛ በኩል ታላቅ የነበረ ሰው ጌታቸው ነው። ምን እንደሆነ ገላልጦ ሲነግረን የነበረ ተሳሳትኩኝ። ጌታቸው የታወቀው በዚህ ነው፣ የተወደደውን በዚህ ነው። እውነቱን ሲናገር እውነቱን ግልጥልጥ አድርጎ በጠራ ቋንቋ ግልጽ በሆነ አንደበት ሲነግረን የነበረ ነው። ሁሉም አያምኑም ብያለሁ አይደለም? ቅድም የሚናገሩትን እኮ ሁሉም አያምኑትም። በዛ በዋሻ ውስጥ የተናገሩት የሚሉትን ከዛ ዲያቆን በስተቀር አንዳቸውም እንኳን አያምኑትም። የሚሉትን አንዳቸው እንኳን አያምኑትም። ጌታቸውን አያምነው በጥላቻ እና በአንዳንድ ነገር ስለተታወረ ነው እንጂ ጌታቸው መጥቶ ላስታውስልኝ ዱባይ ላይ በአብይ አህመድ እውቀት ዱባይ ላይ ትግራይና ኤርትራ መጀመሪያ ሲናገሩ አብይ አህመድ ራሱ አድርጉ ብለው ሲገናኙ የተገናኘው ማን ነው? ጌታቸው። በአብይ እውቀት ጌታቸው ተመልሶ ከኤርትራ ጋር እየሸረቡ ነው ቲፒኤልኤፎች ሲል ይታመናል ወይ? አንተው ራስህ ተገናኝተህ ይታመናል ወይ? አሁንም ይቅርታ እኔ እንደ ወዳጅነታችንን ለማጥፋት ፈልጌ አይደለም። በምትናገረው ስራው ላይ ነው ሀሳብ የምሰጠው ስለ ጌታቸው። ግን ስለ ቀይ ባህርስ ጨው ምናምን ጋር ሄደው እነዚህ ሁለቱ ስለተናገሩ ነው የሚታመነው? ለምንድን ነው የጠቅላይ ሚኒስትሩ የዚህ ቦታ አዛዥ የዚህ ትምህርት ቤት አዛዥ ምናምን የሚባሉትን ፖሊሲ የሀገርን ፖሊሲ በመናገር ላይ የማይታወቁትን እነሱን ሁሉ ጸጥ አሰኝቶ እሱ ራሱ እንሂድ ጦርነት ክተቱ ለምን አይልም? ክተቱ ለምን አይልም? የምትለውን ነገር አድርግ። ስለዚህ እኔ የእነዚህን ሁለት ሰዎች ምስክርነት ስለ ቀይ ባህር ምንም ለማለት አልፈልግም። ስለ ቀይ ባህር ወደብ የኢትዮጵያ ወደብ በሚባለው ነገር ላይ የምለውን ከዚህ በፊት ብያለሁ። አሁን ደግሞ ተጨማሪ ልናገርና ብዙ ልሄድበት አልፈልግም በዚህ ጉዳይ ላይ። ኢትዮጵያ ቀይ ባህር ወደብ ነበራት በአክሱም ጊዜ። የአክሱም መንግስት ሲወድቅ ቀይ ወደቦቿን አጣች። ከዛን ጊዜ ጀምሮ ወደብን ለማግኘት ትግል ነበራት ኢትዮጵያ ለሺህ ዓመታት። ወደብ የነበራት 40 ዓመት ነው ኤርትራ ከኢትዮጵያ ጋር በነበረች ጊዜ። ሺህ ዓመታት ከኢትዮጵያ ጋር አልነበረም። 1000 ዓመታት ከኢትዮጵያ ጋር አልነበረም እያልኩ ነው። በፊት 500 ስል ነበረ፣ አሁን 1000 ዓመት አደረግኩት። ስለዚህ ለዚህ ኢትዮጵያ ለዚህ ብሎ የኢትዮጵያ ልጆች ይሄ እውነት መሬት ላይ እያለ ለተንሻፈፈ አስተሳሰብ ብሎ የኢትዮጵያ ልጆች እንዲሞቱ አልፈልግም። ኢትዮጵያ ወደብ ቢኖራት ደስ ይለኛል። ነገር ግን በጦርነት በአግሬሽን
በታላቅ መስዋዕትነት እንዲሆን አልፈልግም። ረድዋንና ጌታቸው እሱን ከሆነ ለማድረግ የምትፈልጉ ከሆነ እኔ ከእናንተ ጋር አይደለሁም። እኔ ከማንም ከዚህ ጉዳይ አይደለሁም። ኢትዮጵያ ህዝብም የኦሮሞ ልጆችም የትግራይ ልጆችም ከሱ ጋር መሆን የለባቸው። ወደብ ቢኖረን ጥሩ ነው። ወደብ እንወዳለን። ባህር ኃይልም ቢኖረን እንወዳለን፣ ይጠቅመናል። በጦርነት ግን የተንሻፈፈ ትርክትን በመፍጠር በኃይል ነው የተወሰደብን። የትራንዚሽናል መንግስት ነው የሰጠው። አሰብ ራስ ገዝ ነው የነበረው የሚሉ ስንኩል ምክንያቶችን በማምጣት የኢትዮጵያን ወጣቶች እንደገና ለማስገደል ከኤርትራ ወጣቶች ጋር እንዲፋለሙና እንዲገዳደሉ እንዲጨፋጨፉ የሚፈልግ በዚህ ምድር ላይ እኔ ሰው አለ ብያለሁ። ምክንያቱም ዓለም አቀፉ ህብረተሰብ ራሱ ይሄ መሆን የለበትም እያለ ነው። ጦርነት አያስፈልገንም። ስለዚህ የወደቡን ጉዳይ እዚህ ላይ ነው ቢሆን ደስ ይለኛል። በህግ በአግባብ በመነጋገር በጦርነት ግን መሆን የለበትም። በዚህ ማንም ሰው መሞት የለበትም። ይበቃኛል።